ሰላም ተማሪዎች እንኳን ወደዚህ ቪዲዮ በደህና መጣችሁ። በዚህ ቪዲዮ ሲኩዌንስ እና ሲሪስን እንዴት በየዕለት ህይወታችን ልንጠቀምባቸው እንደምንችል የምንመለከትበት ይሆናል። ከዛ በፊት ግን ለዚህ ቪዲዮ አዲስ ከሆናችሁና የሶቋም ዩቲዩብ ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ ከወዳችሁት ላይክ አድርጉ። ለጓደኞቻችሁ ሼር አድርጉላቸው። ሀሳብ አስተያየት ካላችሁ ደግሞ በኮሜንት ሴክሽኑ ሀሳባችሁን አስቀምጡልን። አንድ ኳስ ከመሬት በተወሰነ ከፍታ ወደ መሬት ቢለቀቅ ያ መሬት ላይ ከደረሰ በኋላ ተመልሶ እንደገና ባውንስ አድርጎ የሚሄደው ቀደም ሲል ከነበረው ከፍታ በተወሰነ ግንኙነት ያለው ቢሆንና አጠቃላይ ምን ያክል እንደተጓዘ ማወቅ ይቻላል። ይሄ ወደ ጂኦሜትሪክ ፕሮግሬሽን ሊቀየር ስለሚችል እዚህ ጋር ይወርዳል፣ ከዛ ተመልሶ ከፍ ይላል፣ ከዛ እንደገና እንዲህ ያለ እያንዳንዱን ከፍታ በቀላሉ ቀደም ሲል ከነበረው ጋር በማገናኘት ወደ ጂኦሜትሪክ ፕሮግሬሽን ቀይረን ድምሩን በአጠቃላይ ማግኘት እንችላለን። ይህ እንግዲህ በየቀን ተቀን ህይወታችን የሚያጋጥመን ነገር ግን ኖቲስ የማናደርገው በቀላሉ ወደ ጂኦሜትሪክ ሲሪስ ሊቀየር የሚችል ነገር አንዱ ነው። So this section is devoted to the application of arithmetic and geometric progressions or geometric series that are associated with real life situations. ልክ እዚህ ጋር እንዳየነው ከዚህ ቀጥሎ አሪትሜቲክ እና ጂኦሜትሪክ ፕሮግሬሽን ወይም ጂኦሜትሪክ ሲሪስ ላይ የሚገናኙ ሪል ላይፍ የሆኑ ሲቹዌሽኖችን እንመለከታለን በዚህ ሴክሽን ውስጥ። አክቲቪቲ 19 question number 1 a man accepts a position with an initial salary of 5200 Ethiopian birr per month። ስለዚህ የሆነ ሰው ኢኒሻል ሳላሪው ወይም የመነሻ ደሞዙ 5200 ኢትዮጵያ ብር የሆነ በወር አሳይን ቢደረግ it is understood that he will receive an automatic increase of 320 Ethiopian birr in the very next month and each month thereafter። እንግዲህ ምንድነው እየተባለ ያለው? ቀጥሎ ባለው ወር 320 ተጨማሪ ብር ይከፈለዋል። መጀመሪያ ከተሰጠው ኢኒሻል ሳላሪ በተጨማሪ ማለት ነው። እና ከዛ ቀጥሎ የሚመጡት በእያንዳንዱ ወር 320 ተጨማሪ ያገኛል። ስለዚህ 320 ከዛ ተጨማሪ እንደገና 320 እያለ 320 ኢንክሪዝ አለው በየወሩ። ኤ find his salary for the 10th month ይለናል። በ10ኛ ወሩ ምን ያክል ይሆናል የዚህ ሰው ደሞዝ? በሰጠን መረጃ መሰረት የመጀመሪያው ወር ላይ 5200 ብር ነበር የሚያገኘው። ሁለተኛው ወር ላይ 5200 ላይ ተጨማሪ 320 ተደምሮ ይሰጠዋል። ከዛ ቀጥሎ የሚመጣው ደግሞ ቀድሞ ከነበረው 320 እንደዚሁ እየተጨመረለት በየወሩ ይሄዳል ይላል። ስለዚህ እንደምትመለከቱት በወራቶቹ መካከል ተከታታይ ወራት መካከል የሚያገኘው የደሞዝ መጠን በተወሰነ ልዩነት አለው። ያም ልዩነት 320 ነው። ስለዚህ የአንደኛው ወር ቀጥሎ ካለው ለማግኘት ምን ማድረግ አለብን? 320 መደመር አለብን። ይሄ የሚያሳየው የሚያገኘው ደሞዝ ምን አይነት ግንኙነት አለው ወይም ሪሌሽንሺፕ አለው? አሪትሜቲክ የሆነ ሲኩዌንስ ነው የሚሰጠን። የመጀመሪያው ወር ደሞዝ A1 ብንለው ሳላሪ 1 5200 የኢትዮጵያ ብር ያገኛል። ሁለተኛው A2 ብንለው A2 ለማግኘት A1 ላይ ስንት ነው የተደመረው? 320 ተደምሯል። ስለዚህ እዚህ ጋር የምንመለከተው ኮመን ዲፈረንስ አለ ማለት ዲ A2 ማይነስ A1 አድርገን የምናገኘው ስለሆነ ይህ 320 ነው። 320 በመሆኑ ምን ማድረግ እንችላለን? አሁን ኦኬ የምንፈልገው ወር ላይ ኤንዝ መንስ ላይ ማግኘት የምንፈልገው ወይም ይህ ሰው የሚያገኘውን ደሞዝ ማወቅ ብንፈልግ የምናደርገው ምንድነው? የመጀመሪያው ወር ሲደመር ኤን ማይነስ 1 ታይምስ ዲ አድርገን እንሰራዋለን። በዚህኛው ፓርቲኩላር ጥያቄ የፈለግነው በ10ኛው ወር ላይ የሚያገኘውን ደሞዝ ስለሆነ ኤን የምንለው 10 አድርገን እንወስደዋለን። ስለዚህ በ10ኛው ወር የሚያገኘው ደሞዝ ኤቴን ብንለው ኤዋን እናውቀዋለን 5200 ብር ነው ሲደመር ኤን አሁን 10 ነው ሲቀነስ 1 ሲባዛ ዲ ኮመን ዲፈረንሱ ወይም በየወሩ የሚደመረው መጠን 320 ይሆናል። በዚህ መሰረት 5200 ሲደመር 10 ሲቀነስ 1 9 ነው። 9 ሲባዛ በ320 እናድርገዋለን። ይሄ ደግሞ 5200 ሲደመር 9 ሲባዛ በ320 2880 ይሆናል። እነዚህን እንደምራለን። ድምሩም 8080 የኢትዮጵያ ብር ይሆናል ማለት ነው። ስለዚህ መጀመሪያ የተቀጠረበት 5200 ነበረ።
በ10ኛው ወር በየወሩ 320 እየተጨመረለት ቢሄድ በ10ኛው ወሩ የሚያገኘው 8080 ይሆናል ማለት ነው። ቢ ዋት አር ሂዝ ቶታል ኤርኒንግስ ዲዩሪንግ ዘ ፈርስት ይር። ስለዚህ ቀደም ሲል መጀመሪያ 5200 ተቀጥሮ በየወሩ 320 ብር እየተጨመረለት ቢሄድ በአጠቃላይ በአመቱ መጨረሻ ወይም በዛ አመት ውስጥ የሚያገኘው አጠቃላይ ገቢ ምን ያክል ይሆናል የተባለው። አጠቃላይ ገቢውን ለማግኘት ይሄ አሪትሜቲክ ሲኩዌንስ ስለሆነ የዛን አሪትሜቲክ ሲኩዌንስ ፓርሻል ሰም ማግኘት ነው የኛ የሚጠበቅብን። ኤዋን 5200 መሆኑን እናውቃለን። ዲ ደግሞ 320 እንደሆነ አግኝተናል። በአንድ አመት ውስጥ ያለውን አጠቃላይ ገቢውን ለማወቅ በ12 ወራት 12 ወር ስለሆነ በአንድ አመት ውስጥ ያለው በ12 ወራት ውስጥ ያገኘውን አጠቃላይ ገቢ ማግኘት ይቻላል። ይህን ለማድረግ ደግሞ ፓርሻል ሰም ስለሆነ ከመጀመሪያው ጀምረን እስከ 12ኛው ወር ድረስ ያለውን ድምር ማግኘት ነው የሚጠበቅብን። ኤንስ ፓርሻል ሰሙን ማግኘት አለብን። ኤስኤን ለአሪትሜቲክ ሲኩዌንስ የምናደርገው ኤን ኦቨር 2 ሲባዛ 2 ታይምስ ኤ1 ሲደመር ኤን ማይነስ 1 ታይምስ ዲ የሚለውን ፎርሙላ መጠቀም በቂ ነው። በእኛ ኬዝ ኤን የምንለው 12 ወራት ስለሆነ በአጠቃላይ የምንደምራቸው 12ቱን ደሞዝ ስለሆነ ኤንን 12 እናደርጋለን። ኤስ 12 እኩል ይሆናል ኤን አሁን 12 ነው ሲካፈል ለ2 ሲባዛ 2 ሲባዛ የኤዋን ቫልዩ 5200 ነው ሲደመር ኤን የምንለው አሁንም 12 ነው ሲቀነስ 1 ሲባዛ የዲ ቫልዩ 320 ይሆናል። እነዚህን ቁጥሮች እንስራ። አሁን 12 ሲካፈል ለ2 6 ይሆናል። 2 ሲባዛ በ5200 10400 ይሆናል። እዚህ ጋር 12 ሲቀነስ 1 9 ነው። 9 ሲባዛ በ320 አድርገን እንወስዳለን። ኤስ 12 የምንለው 6 ሲባዛ በ10400 ሲደመር 11 ሲባዛ በ320 3520 ይሆናል። የዚህ አጠቃላይ ውጤት 83520 የኢትዮጵያ ብር ይሆናል። እንግዲህ ይህ በአንድ አመት ውስጥ የሚያገኘው አጠቃላይ መጠን ነው። ሶስተኛው a carpenter was hired to build 192 window frames። ይህም ማለት አንድ አናጺ 192 የመስኮት ፍሬሞች ለመስራት ተቀጥሯል። the first day he or she made 5 frames። የመጀመሪያው ቀን 5 ፍሬሞችን ቢሰራ ወይም ብትሰራ and each day thereafter he or she made 2 more frames than he or she made the day before። እንግዲህ ምንድነው እየተባልን ያለ ነው? የመጀመሪያው ቀን 5 ከዛ በኋላ ግን ቀጥሎ የሚመጡት በእያንዳንዱ 2 ተጨማሪ እየሰራ ቢሄድ ቀድሞ ከነበረው ይሰራ ከነበረው ለምሳሌ የመጀመሪያው 5 ነበር የሰራው፣ ቀጥሎ የሚመጣው ላይ 5 ሲደመር 2 ይሰራል። ያ ማለት 7 ነው። ከዛ ቀጥሎ በሚመጣው ደግሞ 7 ሲደመር 2 እንዲህ ያለ የሚሰራ ወይም የምትሰራ ቢሆን how many days did it take for her or for him to finish the job? ስለዚህ ይሄ የተሰጠውን ስራ ለመጨረስ ምን ያክል ቀን ይወስድበታል ነው የተባለው። በአጠቃላይ መስራት ያለበት ወይም መስራት ያለባት 192 የመስኮት ፍሬሞች ነው። የሰጠን መረጃ መሰረት በማድረግ እንግዲህ ብንመለከት የተሰጠው ምን አይነት ሲኩዌንስ ነው ወይም ፕሮግሬሽን ነው? 2 እየጨመረ የሚሄድ ስለሆነ ቀደም ብሎ ከነበረው ይሰራ ከነበረው መጠን ያ ማለት 5 ብሎ ከዛ 7 ብሎ 9 እያለ የሚሄድ በመሆኑ ይሄ ምን አይነት ፕሮግሬሽን ነው? አሪትሜቲክ ፕሮግሬሽን ነው። ስለዚህ አሪትሜቲክ ፕሮግሬሽን በመሆኑ በአጠቃላይ እንዲሰራ የተፈለገው 192 ነው። 192ቱን በምን ያክል ቀን ይሰራል የሚለውን መመለስ ነው ያለብን። ለአሰራር እንዲመቸን ያው አሪትሜቲክ ሲኩዌንስ ነው ስላል ኤዋኑ 5 ነው። ከዛ ኮመን ዲፈረንስ ዲ ብለን የምንወስደው ልዩነታቸው ተከታታይ የሆኑ ቀናት የሚሰራው መጠን ልዩነት 2 ስለሚሆን 5 ሲደመር 2 7 ከዛ 7 ሲደመር 2 9 እያለ የሚሄድ ነው። አጠቃላይ ድምሩ ደግሞ 192 ነው ተብለናል። ስለዚህ የምንሰራው ኤስኤን ብለን የምናስቀምጠው ስንት ነው? 192 ይሆናል። እኛ የማናውቀው ኤን ማን እንደሆነ ነው። ነገር ግን ኢን ጀነራል ፎር አን አሪትሜቲክ ሲኩዌንስ ኤስኤን እንዴት ይጻፋል? ኤን ኦቨር 2 ኢንቱ 2a1 ፕላስ ኤን ማይነስ 1 ታይምስ ዲ አድርገን መስራት እንችላለን።
ይህን የመረጥንበት ምክንያት የመጨረሻው ቀን ስንት እንደሆነ ስለማናቅና ኤኤኑ ካልኩሌት ማድረግ አስፈላጊ ስላልሆነ ነው። ስለዚህ 2A1 እናውቃለን፣ ዲን እናውቃለን። የማናውቀው ኤን ብቻ ነው። ኤስኤን ደግሞ 192 ነው። አሁን የምናውቃቸውን ቁጥሮች እንጠቀም። ኤስኤን 192 ነው፣ እኩል ይሆናል ኤን ሲካፈል ለሁለት ሲባዛ 2 ሲባዛ በኤ1 ያም 5 ነው ሲደመር ኤን አናቀውም ኤን ሲቀነስ 1 ሲባዛ የዲ ቫልዩ 2። ይህን ፈርዘር ሪአረንጅ ማድረግ ይኖርብናል። ሁለቱንም ሳይድ በሁለት ብናባዛ 192 ሲባዛ በሁለት 384 ይሆናል። 384 እኩል ይሆናል ኤን ሲባዛ 2 ሲባዛ በ5 10 ነው ሲደመር ኤንን አናቀውም 2 ሲባዛ በኤን ሲቀነስ 2 እናድርገዋለን። ይህን ፈርዘር ሲምፕሊፋይ ማድረግ ይኖርብናል። እንደምትመለከቱት እዚህ ጋር ኤን ሲባዛ በ2ኤን ስንት ይመጣል? 2ኤን ስኩዌርድ ከ10 ላይ 2 ስንቀንስ 8 ይሆናል። ሶ ኤቭሪቲንግ ሪአረንጅ አድርገን እናስቀምጠው። ሶ ይሄ ኤን ስኩዌርድ ሲደመር 4ኤን ሲቀነስ 192 እኩል ይሆናል 0 ይመጣል። እዚህ ጋር ያደረግነው ምንድን ነው? ሁሉንም በሁለት ብናካፍለው ይህ 192 ይሆናል። 10 ሲቀነስ 2 8 ነው። ለሁለት ቢካፈል 4 ይሆናል። 4 ሲባዛ በኤን 4ኤን ይሆናል። ይሄ 2 በሁለት ሲካፈል 1 ይሆናል። ኤን ሲባዛ በኤን ኤን ስኩዌርድ። ሶ ይህን የሚመስል ኳድራቲክ ኢኩዌሽን እናገኛለን። ሶ በዚህ ኳድራቲክ ኢኩዌሽን ላይ ኤንን ኢንቮልቭ የሚያደርግ ወይም ማናቀው ኤን ነው። ኮፊሽንቱ ኤን ስኩዌርድ 1 ነው። ኤ 1 ብንለው ኮፊሽንት ኦፍ ኤን 4 ቢ ብንለው ይሄ ደግሞ ኮንስታንት ተርሙ ሲ ኔጌቲቭ 192 ብንል ይህን ኳድራቲክ ኢኩዌሽን ሶልቭ ማድረግ እንችላለን ፎር ኤን ዩዚንግ ዘ ጀነራል ኳድራቲክ ፎርሙላ። በዚህ መሰረት ኤን እኩል ይሆናል -4 ፕላስ ኦር ማይነስ ስኩዌርድ ኦፍ ቢ ስኩዌርድ፣ ይሄ ማይነስ ቢ ማለት ነው። ቢ ስኩዌርድ 4 ስኩዌርድ 16 ይመጣል ሲደመር 4 ሲባዛ በ192 ሲካፈል ለሁለት አድርገን እንሰራለን። እዚህ ጋር የምናገኘው ሪዛልት ማይነሱን አንወስድም። ይሄኛውን ለምን? ኤን ኔጌቲቭ ቁጥር መሆን ስለማይችል የሚወስድበትን ቀን ስለሆነ የሚያመለክተው ኤን ኔጌቲቭን አንወስድም። ከዚህ የምናገኘው የዚህ ስኩዌር ሩት 28 ይሆናል። 28 ሲደመር ኔጌቲቭ 4 24 ይመጣል። 24 ለሁለት ሲካፈል 12 ይሰጠናል። በመሆኑም ኤን እኩል ይሆናል 12። ስለዚህ ይህ ሰው ወይም ይቺ ሴት የሚወስድባት አጠቃላይ 12 ቀን ይሆናል። የዊንዶ ፍሬሞቹን ሰርቶ ለመጨረስ 192 ዊንዶ ፍሬም ሰርቶ ለመጨረስ 12 ቀን ያስፈልጋታል ማለት ነው። So here are some examples followed by exercises. They illustrate some useful applications. ከዚህ ቀጥሎ እንግዲህ አንዳንድ አፕሊኬሽን ያላቸው ኤክሰርሳይሶች እንመለከታለን። Example 1 observe the pattern in the figure 1.5. እንግዲህ 1.5 ይሄ ነው ፓተርኑ። መጀመሪያ ኤ የሚባል ሌተር አለን። ከዛ ቀጥሎ የሚመጣው ኮለም ቢ ቢ ቢ 3 ቢዎች፣ የመጀመሪያው አንድ ኤ ነበር። ከዛ ሲ ሲ ሲ ሲ ሲ 1 2 3 4 5 3 ከዛ 5 የዲዎቹ መጠን 1 2 3 4 5 6 7 ምንድነው የሆነ የመጣው? በአንድ ጀመረ፣ ከዛ 2 ተደመረበት፣ ከዛ 2 ተደመረበት፣ ከዛ 2 ተደመረበት፣ እንዲህ ያለን የቀጠለው። ሶ ይህም ፓተርን እንመልከት። ፓተርኑ መሰረት በማድረግ ኤ if the pattern continues find the number of letters in the column containing the letter M ይለናል። እንግዲህ ይሄ ፓተርን የሚቀጥል ቢሆን ኤም የሚገኝበት ኮለም ላይ ስንት ኤሞች ይገኛሉ ነው የሚለን። ስለዚህ ኤምን ለማወቅ ወይም ምን ያክል ኤሞች እንዳሉ ለማወቅ ኤም ስንተኛው ሌተር እንደሆነ በእንግሊሽ አልፋቤት ውስጥ ማወቅ በቂ ነው። ለምንድነው ይሄን ያልነው? በየኮለሙ የምናገኛቸው የሌተሮቹ ብዛት አሪትሜቲክ ሲኩዌንስ ፓተርንን የሚያሳዩ ናቸው። 1 ሰጠን፣ ከዛ ላዩ ላይ 2 ተደመረ 3 ሆነ። 3 ላይ 2 ስንደምር 5፣ 5 ላይ 2 ስንደምር 7 እያለ የሚሄድ በመሆኑ እዚህ ጋር የምናየው ፓተርን የአሪትሜቲክ ፓተርን ነው። በመሆኑ በዚህ ፓተርን ውስጥ ወይም ፕሮግሬሽን ውስጥ ኤ1 ወይም የመጀመሪያው ሌተር ብዛት ቢሆን ኤ1 አድርገን እንወስደዋለን። ኤ1 1 ነው። ከዛ ቀጥሎ ኤ2 የምንለው ስንት ነው? 3። ኤ2 ማለት የቢዎቹ ብዛት ነው። ከዛ ኤ3 ደግሞ የሲዎቹ ብዛት ነው። የሲዎቹ ብዛት 5 ነው። እንግዲህ እንደምትመለከቱት በተከታታይ የፕሮግሬሽኑ ተርሞች መካከል ያለው ልዩነት 3 ሲቀነስ 1 2፣ 5 ሲቀነስ 3 2 እንዲህ ያለ የሚሄድ ነው። ወይም
ከኤዋን ቀጥሎ የሚመጣውን ተርም ለማወቅ ኤዋን ላይ 2 መደመር 1 ሲደመር 2 3 3 ሲደመር 2 5 እያለ የሚሄድ በመሆኑ በቀጥታ ኮመን ዲፈረንስ አላቸው ማለት ነው። ያ ኮመን ዲፈረንስ ደግሞ ማን ነው? ስለዚህ ኮመን ዲፈረንሱ ዲ ብንለው ይሄ 2 ነው። ሌላ ማወቅ ያለብን ኤም ስንተኛው ሌተር እንደሆነ ነው። ኤም 13ኛው ሌተር ነው። ስለዚህ 13ኛው ሌተር ስለሆነ የኛ ኤን እዚህ ጋር ኤ1 ኤ2 ኤ3 ብለን በምንወስደው ኤም ኤ13 ይሆናል ማለት ነው 13ኛው በመሆኑ ኤ13 ነው የምንፈልገው ማለት ነው። ኤ13ን ለማግኘት ደግሞ የምናደርገው ምንድን ነው? ኤ1 ሲደመር 13 ሲቀነስ 1 ሲባዛ በዲ አድርገን ነው የምንሰራው። ይሄ ስንት ይሆናል? ኤ1 1 ነው ሲደመር 13 ሲቀነስ 1 ሲባዛ የዲ ቫልዩ 2 ነው። 13 ሲቀነስ 1 12 ነው። 1 ሲደመር 12 ሲባዛ በ2 ይሆናል። 12 ሲባዛ በ2 24 ነው። ሲደመር 1 25። በዚህ መሰረት ምን ያክል ኤሞች ይኖሩናል? 25 ኤም ይኖሩናል ማለት ነው። ቢ if the total number of letters in the pattern is 361 which letter will be in the last column ይለናል። እንግዲህ በአጠቃላይ በዛ ፓተርን ውስጥ የተቀመጡት 361 ሌተሮች ቢሆኑ የመጨረሻው ሌተር ማን ነው ነው የሚለን። ያው የተመለከትነው አሪትሜቲክ ሲኩዌንስ ስለሆነ ኤዋኑ 1 ነው ብለናል። ዲው ደግሞ 2 ነው። እስከ ተወሰነ መጠን ድረስ ያሉት የአሪትሜቲክ ሲኩዌንሱ ድምር 361 መጥቷል ተብሏል። ያ ማለት ኤስኤን ተሰጥቶናል 361 ነው። አሁን የማናውቀው ምን ያክል ኤኖች እንዳሉ ምን ያክል ሌተሮች በፕሮግሬሽኑ ወይም ደግሞ በአሬንጅመንቱ ውስጥ እንዳሉ ማወቅ ነው። አሁን እዚህ ውስጥ ኤስኤን ኢን ጀነራል አስቀምጡት ብንባል እንዴት ነው የሚቀመጠው? ኤስኤን ኢዝ ኢኳል ቱ ኤን ኦቨር 2 ኢንቱ 2a1 ፕላስ ኤን ማይነስ 1 ታይምስ ዲ አድርገን ልናገኘው እንችላለን። 361 እኩል ይሆናል ኤንን አናውቀውም። ኤን ሲካፈል ለ2 ሲባዛ 2 ሲባዛ ኤ1 1 ነው። ስለዚህ 1 እናድርገዋለን። ይህን ሲደመር ኤን አናውቀውም። ኤን ታይምስ ዲ ዲ 2 ነው። 2 ኤን ይሆናል ማይነስ 2 እናድርገዋለን። እንደምትመለከቱት 2 ሲቀነስ 2 0 ይሆናል። እዚህ ጋር 2 ኤን አለን። 2 ኤን ሲባዛ በኤን ሲካፈል ለ2 ማለት ነው። ከዚህ የምናገኘው 361 እኩል ይሆናል ኤን ስኩዌርድ ይሆናል። በዚህ መሰረት ኤን ያው ፕላስ ኦር ማይነስ ስኩዌር ሩት ኦፍ 361 ነው የሚሆነው። ነገር ግን ኤን የምንለው ፖዚቲቭ ቁጥር መስጠት ስላለበት 361 ፖዚቲቭን ብቻ እንወስዳለን። በዚህ መሰረት የ361 ስኩዌር ሩት 19 ይመጣል። በመሆኑም ስንት ሌተሮች ነው መውሰድ ያለብን? 19 ሌተሮች መውሰድ አለብን። አሁን 19ኛው ሌተር በእንግሊሽ አልፋቤት ውስጥ ማን ነው የሚለውን መመለስ ነው ቀጣዩ ስራችን። ያው ቆጥራችሁ እንደምትደርሱበት የመጨረሻው ሌተር በዚህ አሬንጅመንት ውስጥ ወይም 19ኛው ሌተር ማን ነው? ኤስ ነው ማለት ነው። ኤግዛምፕል 2 A theater is filling up at a rate of 4 people in the first minute, 6 people in the second minute and 8 people in the third minute and so on። እንግዲህ ምንድነው እየተባልን ያለ ነው? አንድ ቲያትር ቤት የመጀመሪያው ሚኒት ላይ 4 ሰዎች፣ ቀጥሎ ያለው ሚኒት ላይ 6፣ ከዛ ቀጥሎ የሚመጣው 8 እያለ የሚሞላ ቢሆን after 6 minutes the theater is half full። ከ6 ደቂቃ በኋላ ግማሽ የቲያትሩ አዳራሽ ሙሉ ነው። after how many minutes will the theater be full? እንግዲህ መች ነው ሙሉ የሚሆነው የሚለውን ነው የተጠየቅነው። የሰጠን መረጃ በደንብ ካጤን የመጀመሪያው ሚኒት ላይ 4፣ ቀጥሎ ያለው 6፣ ይህ ማለት 4 ላይ 2 ይደመራል ማለት ነው። ከዛ ቀጥሎ ያለው 6 ላይ 2 ስንደምር 8። በመሆኑም ይሄ ኤ1 አሪትሜቲክ ስለሆነ ኤ1ን 4፣ ኤ2 ደግሞ 6፣ ኤ3 ደግሞ 8 እያለ የሚሄድ ነው። ስለዚህ ኮመን ዲፈረንሱ ዲ የምንለው ኤ2 ሲቀነስ ኤ1 ተደርጎ የሚገኝ ነው። ኤ2 6 ሲቀነስ 4 ይህ 2 ይሆናል። ዜርፎር እዚህ ጋር የተሰጠን አሪትሜቲክ ፕሮግሬሽን ነው ማለት ነው፣ ወይም አሪትሜቲክ ሲኩዌንስ የምንለው። አሁን ከ6 ደቂቃ በኋላ ግማሽ ሙሉ ይሆናል ተብለናል። ዜርፎር 6ኛው ላይ የምናገኘው ምንድን ነው የሚሆነው? ኦኬ ኤስ 6 ድምሩ ማለት ነው። በአጠቃላይ የሚገቡት ሰዎች
ብዛት በስድስተኛው ደቂቃ ላይ እኩል ይሆናል 6 ሲካፈል ለ2 ሲባዛ 2 ሲባዛ በኤ1 ሲደመር 6 ሲቀነስ 1 ሲባዛ በዲ አድርገን የምናገኘው ነው። ሶ ኤስ6 እኩል ይሆናል 6 ሲካፈል ለ2 3 ይሆናል ሲባዛ 2 ሲባዛ በኤ1 ኤ1 4 ነው ሲደመር 6 ሲቀነስ 1 5 ሲባዛ የዲ ቫልዩ ደግሞ 2 ነው። ሶ እዚህ ጋር የምናየው 5 ሲባዛ በ2 10 ይሆናል። 2 ሲባዛ በ4 8 10 ሲደመር 8 18 18ን በ3 ስናባዛ ስንት ይመጣል? 54 therefore ኤስ6 ስንት ነው? 54 እንግዲህ አዳራሹ የሚይዘው መጠን ግማሹ ነው ማለት ነው። ሶ ሙሉ ለመሆን ያም ማለት ይህን በሁለት ስናባዛ የምናገኘው ነው። ምን ያክል ደቂቃ ያስፈልገናል የሚለውን ነው ማወቅ የፈለግነው። ስለዚህ ሙሉ ማለት የዚህ ግማሽ እጥፍ ስለሚሆን ከስንት ደቂቃ በኋላ ሙሉ እንደሚሆን ስለማናቅ ኤስኤንን በለው። ኤስኤን ግን 2 ሲባዛ በኤስ6 ነው የሚሆነው። ለምን? ግማሽ ሲባዛ በ2 ሙሉውን ስለሚሰጠን። 2 ሲባዛ በ54 ደግሞ 108። ስለዚህ ቲያትር አዳራሹ የሚይዘው 108 ሰዎችን ነው። ስለዚህ 108 ላይ ለመድረስ ምን ያክል ሚኒት ያስፈልገናል የሚለውን ነው መመለስ ያለብን። ሶ 108 እኩል ይሆናል ኤንን አናውቀውም። ኤን ሲካፈል ለ2 ሲባዛ 2 ሲባዛ በኤ1 ሲደመር ኤን ሲቀነስ 1 ሲባዛ በዲ አድርገን ነው የምናገኘው። ይሄ ማለት ደግሞ 108 እኩል ይሆናል ኤን ሲካፈል ለ2 ኤዋኑ ይታወቃል። ኤዋኑ 4 ነው። 2 ሲባዛ በ4 8 ይሆናል ሲደመር ኤን ሲባዛ በዲ ዲ 2 ስለሆነ 2ኤን ይሆናል ሲቀነስ 2። እዚህ ጋር እንደምትመለከቱት 8 ሲቀነስ 2 6 ይሆናል። እዚህ ጋር 2ኤን አለን። ይህም በ2 ስናካፍል ሁለቱንም አንደኛው 6 ነው 3 ይሆናል። 2ኤን የነበረው ኤን ይሆንና ኤን በኤን ሲባዛ ኤን ስኩዌርድ ይሰጠናል። በመሆኑም ይህን ፈርዘር ሪአሬንጅ ስናደርገው የምናገኘው ኤን ስኩዌርድ ሲደመር 3ኤን ሲቀነስ 108 እኩል ይሆናል 0 ይመጣል። እዚህ ላይ እንግዲህ ኤንን ኢንቮልቭ የሚያደርግ ኳድራቲክ ኢኩዌሽን አግኝተናል። በመሆኑም የኤን ስኩዌርድ ኮፊሽንት ኤ ብንለው 1 የኤን ኮፊሽንት 3 ነው እና ኮንስታንት ተርሙ ኔጌቲቭ 108። ዜርፎር ኤንን ከዚህ ማግኘት ይቻላል። ኤን እኩል ይሆናል ማይነስ ኦፍ ቢ 3 ይሆናል ማይነስ 3 ፕላስ ኦር ማይነስ ስኩዌርድ ኦፍ 3 ስኩዌርድ 9 ነው ሲደመር ማይነስ 4ac ስለሆነ ሲደመር 4 ሲባዛ በ108 ሲካፈል ለ2 አድርገን እንሰራዋለን። እዚህ ጋር የምናገኘው ሪዛልት ማይነስ ኦፍ 3 ፕላሱን ነው የምንወስደው። ማይነሱን መውሰድ አንችልም። ለምን? ኤኑ ኔጌቲቭ መሆን ስለሌለበት። ከዚህ የምናገኘው ሪዛልት ራዲካል ውስጥ ያለው ቁጥር ተደምሮ 441 ይመጣል። የዚህ ስኩዌር ሩት ደግሞ 21 ነው የሚሆነው። ስለዚህ ኔጌቲቭ 3 ሲደመር ፕላስ ኦር ማይነስ ያው ማይነሱ አይወሰድም ብያችኋለሁ 21 ሲካፈል ለ2 በመሆኑም እዚህ ጋር ያለን ቁጥር 21 ሲቀነስ 3 ስንት ይሆናል? 18 ሲካፈል ለ2 9 እናገኛለን ማለት ነው። ሶ ኤን ኢዝ ኢኳል ቱ 9 ይሆናል። ኤግዛምፕል 3 A job applicant finds that a firm offers a starting annual salary of ብር 32,500 with a guaranteed rise of ብር 1,400 per year። የዚህ ጥያቄ ሀሳብ ምንድን ነው? አንድ የስራ አመልካች በአመት 32,500 የሚሰጥ ወይም የሚያስገኝ ስራ አገኘ። ያ ስራ በየአመቱ 1,400 እድገትን የሚያስገኝ ቢሆን ኤ what would the annual salary be in the 10th year? እንግዲህ 10ኛ አመቱ ላይ አመታዊ ደሞዙ ምን ያክል ይሆናል ጠየቅ ነው። እንደምትመለከቱት የመጀመሪያው ጥያቄ እንግዲህ መነሻ ደሞዙ ይሄን ያክል ሆኖ በየአመቱ 1,400 እየጨመረ ይሄዳል። ያ ማለት ተከታታይ አመቶች የሚለያዩት በ1,400 ነው። ወይም አንደኛው አመት ላይ ቆመን ቀጥሎ ያለውን ለማግኘት 1,400 መደመር በቂ ነው። ስለሆነም ይሄ ፕሮግሬሽን አሪትሜቲክ ፕሮግሬሽን ነው ማለት ነው። የመጀመሪያውን ኤዋን ብንለው 32,500 ነው። ዲ ደግሞ 1,400 ነው። ሌላ መረጃ ማስቀመጥ አያስፈልገንም። አሁን ይጠይቅ ነው ኤ ላይ 10ኛው አመት ላይ ምን ያክል ይሆናል? ያ ማለት
A10 ስንት ይሆናል ነው። A10 is equal to A1 plus N-1 times D አድርገን የምናገኘው ነው። ሶ A1 ደግሞ 32500 ነው ሲደመር ኤን 10 ነው ስላል 10 ሲቀነስ 1 9 ይሆናል። 9 ሲባዛ በ1400 እናድርገዋለን። ሶ A10 እኩል ይሆናል 32500 ሲደመር 9 ሲባዛ በ1400 12600 ይሆናል። እነኚህን ቁጥሮች መደመር ነው የሚሆነው። therefore A10 እኩል ይሆናል 45100 የኢትዮጵያ ብር ይሆናል ማለት ነው። and B, how much would be earned at the firm over the first 10 years? እዚህ ላይ ደግሞ እንድናገኝ የተጠየቅ ነው የመጀመሪያዎቹ 10 ዓመታት ውስጥ የተገኘው አጠቃላይ የገንዘብ መጠን ስንት ይሆናል ነው የተባልነው። ስለዚህ እሱን ኮምፒውት እናደርጋለን። ቀደም ሲል ፕሮግሬሽኑ አሪትሜቲክ መሆኑን አውቀናል። ስለዚህ ያን መሰረት አድርገን ነው የምንሰራው። የመጀመሪያው የደሞዝ መጠን የመጀመሪያው ዓመት ላይ A1 32500 ነው። ልዩነቱ በየአመቱ እየጨመረ የሚሄደው ያ ኮመን ዲፈረንስ ያለው ነው 1400 ነው። የመጀመሪያ 10 ዓመቶችን ድምር ማግኘት ስላለብን ኤኑ 10 ነው። አሁን የምንሰራው የአሪትሜቲክ ሲኩዌንስ ድምር ነው። ኤኑ 10 ነው። ኤስ 10 እኩል ይሆናል 10 ዲቫይድ ባይ 2 ኢንቱ A1 በሁለት መባዛት አለበት ሲደመር ኤን አሁን 10 ነው ሲቀነስ 1 ሲባዛ በዲ ዲ ደግሞ 1400 እናድርገዋለን። ስለዚህ አጠቃላይ ድምሩ ኤስ10 እኩል ይሆናል 10 ሲካፈል ለ2 5 ይሆናል። 5 ሲባዛ 2 ሲባዛ A1 32500 ነው ሲደመር 10 ሲቀነስ 1 9 ነው። 9 ሲባዛ በ1400 ይሆናል። እነዚህን እንደምር 5 ሲባዛ 65000 ሲደመር 12600 እንግዲህ እነኚህ ሁለቱ ከዚህ ያገኘናቸው ሪዛልቶች ናቸው። የዚህ ድምር ደግሞ 77600 ይመጣል። ይሄን በ5 እናባዘዋለን። የምናገኘው ሪዛልት ኤስ10 388000 ይሆናል። ይሄ በኢትዮጵያ ብር ነው። ከዚህ ቀጥሎ ደግሞ ኤክሰርሳይዝ 1 22 አብረን እንመለከታለን። question 1 a person is scheduled to get a rise of ብር 250 every 6 months በየ6 ወሩ 250 ብር ተጨማሪ ያገኛል ወይም ታገኛለች during the first 5 years on the job። ስለዚህ የመጀመሪያዎቹ 5 ዓመታት ተከታታይ 5 ዓመታት በየ6 ወሩ 250 ተጨማሪ እድገት አለ። so if their starting salary is ብር 25250 per year በአመት 25250 ቢሆን የመነሻ ደሞዙ what will his or her annual salary be at the end of the third year? እዚህ ላይ የሰጠን ደሞዝ አመታዊ ደሞዝ ስለሆነ እና መጨረሻ ላይ የምንፈልገው ሶስተኛው አመት መጨረሻ ላይ የሚሰጠውን ወይም የሚያገኘውን ደሞዝ ልክ ስለሆነ የምንፈልገው ይህን ጭማሪ ወደ አመታዊ ጭማሪ መቀየር ይኖርብናል። እንግዲህ እንደምትመለከቱት በየ6 ወሩ ነው 250 ብር የሚጨመረው። በአመት ሁለቴ ይጨመራል ማለት ነው። 250 ከዛ እንደገና ሌላ 250 ሲደመር 250 500 ጭማሪ አለ ማለት ነው። ሶ አኑዋል ኢንክሪዙ በየአመቱ ያለው ጭማሪ 500 ሲሆን ያ ዲ ወይም ኮመን ዲፈረንስ የምንለው ነው። የመጀመሪያው አመት ላይ ያለው መጠን የሚከፈለው መጠን 25250 ነው። ስለዚህ ኮመን ዲፈረንስ ብለን እንወስደው 500 ይሆናል። እኛ የምንፈልገው ሶስተኛው አመት ላይ የሚገኘውን አኑዋል ሳላሪ ስለሆነ A3 ነው የምንፈልገው ማለት ነው። ሶ ዋስ A3 እኩል ይሆናል A1 ሲደመር 3 - 1 ታይምስ D ነው የምናደርገው። A1 ደግሞ 25250 ነው ሲደመር 3 ሲቀነስ 1 2 ይሆናል። 2 ሲባዛ የዲ ቫልዩ ደግሞ 500 ነው። ሶ 2 ሲባዛ በ500 1000 ይሆናል። 1000 ላይ 25250 መደመር ነው የሚሆነው። የምናገኘው ሪዛልት 26250 የኢትዮጵያ ብር ይሆናል ማለት ነው። ስለዚህ በሶስተኛው አመት መጨረሻ ላይ የሚገኘው የገንዘብ መጠን ወይም ደሞዝ 26250 ብር ይሆናል። Question number 2. Bontu begins a saving program in which she will save
ብር 1000 the first year። ቦንቱ የቁጠባ ፕሮግራም ጀምራለች። የጀመረችው የቁጠባ ፕሮግራም የመጀመሪያው ዓመት ላይ 1000 የምትቆጥብ ሲሆን each subsequent year she will save 200 more than she did the previous year። ስለዚህ በቀጣይ ዓመታት የምትቆጥበው መጠን ቀድሞ ከነበረው በ200 ይጨምራል። so how much will she save during the 8th year? so በስምንተኛው ዓመት ላይ ምን ያክል ትቆጥባለች የሚል ጥያቄ ነው የጠየቅነው። የምትቆጥበው መጠን እንግዲህ ካየን በመጀመሪያው ዓመት 1000 ከዛ ቀጥሎ የሚመጣው ዓመት ቀድሞ ከነበረው 200 ጨምራ ትቆጥባለች። ከዛ ቀጥሎ የሚመጣው ደግሞ እንደዚሁ 200 እየጨመረ የሚሄድ በመሆኑ የምናየው ሲኩዌንስ ወይም ፕሮግሬሽን ምን አይነት ነው? አሪትሜቲክ ፕሮግሬሽን ነው። ስለዚህ የመጀመሪያውን A1 ብንለው የመጀመሪያ ዓመት ላይ የተቆጠበው A1 ቢባል 1000 ነው። ከዛ ኮመን ዲፈረንሱ 200 ነው። ያም ማለት A2 ወይም በሁለተኛው ዓመት 1000 ሲደመር 200 ትቆጥባለች። ሶስተኛው ላይ ደግሞ እዛ ላይ ተጨማሪ 200 እየቆጠበች የሚሄድ ይሆናል። እኛ የምንፈልገው ምን ያክል በስምንተኛው ዓመት ላይ እንደምትቆጥብ ማወቅ ነው። ያ ማለት A8 ስንት ይሆናል? A8 አሪትሜቲክ ፕሮግሬሽን ነው ብለናል። is equal to A1 plus 8 minus 1 times D አድርገን የምናገኘው ነው። አሁን A1 እናውቃለን 1000 ነው። ሲደመር 8 ሲቀነስ 1 7 ይሆናል። 7 ሲባዛ የዲ ቫልዩ 200 ነው። 7 በ200 ሲባዛ 1400 ይሆናል። 1000 ላይ ስንደምር የምናገኘው 2400 የኢትዮጵያ ብር በስምንተኛው ዓመት ላይ የምትቆጥበው ይሆናል። ኤግዛምፕል 4 a woman deposits ብር 3500 in a bank account paying an annual interest at a rate of 6%። የባንክ ተገልጋይዋ 6% በአመት ኢንተረስት በሚከፍል ባንክ ውስጥ 3500 ዲፖዚት አደረገች። show that whether the amount she has in the account at the end of each year form a geometric sequence። በመጀመሪያ ዲፖዚት ያደረገችው መጠን A1 ብንለው 3500 ነው ይሄ መጠን። ኦኬ ከዛ እዚህ ላይ ስንት ነው ተጨማሪ የሚኖረን? 6% የዚህን መጠን ያክል ተጨማሪ ይኖራል በየአመቱ መጨረሻ። ስለዚህ የመጀመሪያው አመት መጨረሻ ላይ የሚኖረው ይሄን A2 ብንል A1 ላይ ምን ያክል ተጨማሪ ይኖራል? A1 ሲባዛ 6%። 6% ማለት 6/100 ይኖረናል ማለት ነው። በዚህ መሰረት A1 3500 ነው። 3500 ሲደመር 3500 ሲባዛ 6/100 ይሆናል። ሶ ይህ ቫልዩ ምን ይሆናል? 3500 ሲደመር 3500 ሲባዛ በ6 100ኛ 6 100ኛ ማለት 0.06 ማለት ነው። therefore ይሄን እንዲያርገን ማስቀመጥ እንችላለን። 3500 ሲባዛ 1 ሲደመር 0.06 ስለሆነ 06 እናደርገው 1.06። ኦኬ ይሄን እናገኘን። ወደሚቀጥለው እንሂድ። ሶስተኛውስ ምን ይሆናል? A3 A2 ላይ የነበረን አማውንት ሲደመር A2 ላይ የነበረው በ6% ይባዛል። ያ ማለት ደግሞ 0.06 ማለት ነው። therefore እዚህ ጋር ያለን A2 ኮመን ነው። A2 እንደ ኮመን ፋክተር ብናወጣ ያ ምንድነው የሚሆነው? A2 እዚህ ጋር እንደምትመለከቱት 3500 ሲባዛ በ1.06 ማለት ስለሆነ 3500 ሲባዛ በ1.06 again ይሄ A2 ማለት ነው ሲባዛ 1 ሲደመር 0.06 ይሆናል። ስለዚህ በተጨማሪ በ1.06 ይባዛል። እንደምትመለከቱት 1.06 times 1.06 ማለት 1.06 raised to 2 ይሆናል። so it is 3500 times 1.06 raised to 2 አገኘን። ቀደም ሲል የነበረው A1 3500 times 1.06 raised to 0 አድርገን ብንወስደው ይሄ ደግሞ A2 3500 times 1.06 raised to 1 ሆነ። A3 ደግሞ 3500 times 1.06 raised to 2። so ይሄ ፓተርን እንደሚቀጥል በመገመት ማንኛውንም ANን ብናስቀምጥ የምናገኘው
3500 ታይምስ 1.06 ሬይዝ ቱ n-1 አድርገን የምናስቀምጠው ነው። ሶ ይህም ፓተርን እንዳየን በቀጥታ የምንመለከተው ምን አይነት ፕሮግሬሽን ነው? ኤ1 አለን። ኤ1ን በ1.06 በማባዛት ኤቱን አገኘን። ኤ3 ኤቱን ወይም እዚህ ጋር የምንመለከተው 3500 ታይምስ 1.06 ይሄ ኤቱ ነው። እሱም በ1.06 በማባዛት ማንን አገኘን? ኤ3ን አገኘን። በዚህ መንገድ የቀጠለ አይነት ፕሮግሬሽን ስለሆነ ይህ ፕሮግሬሽን ምን አይነት ፕሮግሬሽን ነው? ጂኦሜትሪክ ፕሮግሬሽን ነው። በመሆኑ ስማቸውን ከእንደገና ኔም ማድረግ እንችላለን። ይህን G1 ይህን ደግሞ G2 G3 እያል ስም ልናወጣላቸው እንችላለን። ቢኮዝ ጂኦሜትሪክ በመሆናቸው ምክንያት therefore ይሄ ምንድነው ማለት ነው? it is a geometric progression ወይም ጂኦሜትሪክ ሲኩዌንስ ነው። therefore the sequence is a geometric sequence ወይም እዚህ ጋር የተቀመጠው በየአመቱ የተጨመረ የሚሄደው የገንዘብ መጠን አጠቃላይ በአካውንቷ ላይ የሚኖረው መጠን ምን ፎርም ያደርጋል? ጂኦሜትሪክ ፕሮግሬሽን ወይም ጂኦሜትሪክ ሲኩዌንስ ፎርም ያደርጋል። ኤግዛምፕል 5 ሰፖዝ ኤ ሬዲዮአክቲቭ ሰብስታንስ ሉዝ ሃፍ ኦፍ ኢትስ ማስ ፐር ይር። እንግዲህ የሆነ ሬዲዮአክቲቭ የሆነ ሰብስታንስ ክብደቱን ግማሽ በየአመቱ ሉዝ ያደርጋል። ኢፍ ዊ ስታርት ዊዝ 100 grams of a radioactive substance how much will be left after 10 years ይለናል። እንግዲህ በየአመቱ ግማሹን የተሰጠውን የኦብጀክት መጠን ሉዝ የሚያደርግ ቢሆን ሬዲዮአክቲቭ ሰብስታንሱ ከ10 ዓመት በኋላ የሰብስታንሱ ምን ያክል መጠን ይቀራል ነው የተባለው። የመጀመሪያውን መጠን G0 ብንለው ወይም G0 ብንለው ይሄ 100 ግራም ነው። ከዛ የመጀመሪያው ዓመት መጨረሻ ኢኒሻሊ የነበረን 100 ግራም ነው። የመጀመሪያ ዓመት መጨረሻ ላይ የሚቀረው መጠን የመቶውን ግማሽ ነው። ያ ማለት 1/2 ታይምስ G0 ይሆናል። G0 ደግሞ 100 ነው። ስለዚህ ሃፍ ታይምስ 100 አድርገን እናስቀምጠዋለን። ሁለተኛው ዓመት ላይ G2 ቢሆን የሚኖረን ወይም የሚቀረው መጠን G2 ለማግኘት መጀመሪያ ከነበረን ከዚህ ዓመት በፊት ከነበረን ግማሹ ስለሆነ የሚቀረው G1 በሃፍ ይባዛል። ስለዚህ ሃፍ ኦፍ G1 ይሆናል ማለት ነው። እንግዲህ G1 ከእንደገና ሃፍ ኦፍ 100 ስለሆነ 1/2 ታይምስ 1/2 ታይምስ 100 አድርገን የምናገኘው ነው። ይሄ ምንድነው የሚያመለክተው? 1/2 ሬይዝ ቱ 2 ታይምስ 100 ይሆናል። ያ 100 G0 ወይም መጀመሪያ የነበረን አማውንት ነው። ስለዚህ ሃፍ ሬይዝ ቱ 2 ታይምስ G0 አድርገን ማስቀመጥ እንችላለን። እንግዲህ ይህን ፓተርን ብንመለከት የመጀመሪያው G0 መጀመሪያ የነበረ ነው። የመጀመሪያው ዓመት መጨረሻ ላይ ደግሞ ሃፍ ኦፍ G0 ይሆናል ወይም G0 ብለን እንወስደዋለን። ሁለተኛው ላይ 1/2 ታይምስ G1 ወይም ይሄ 1/2 ሬይዝ ቱ 2 ታይምስ G0 ተደርጎ ይጻፋል። እንደምትመለከቱት ሁለት ሲሆን እዚህ ጋር የሚመጣው ቁጥር 2 ይሆናል። G0ን ያባዛል። ይሄ 1 ሲሆን G0 ታይምስ ሃፍ ሬይዝ ቱ 1 ይሆናል። 0 ዓመት ላይ ያው 0 አደረግነው ማለት ነው። መነሻችን እሱ ስለነበረ አሁን 10ኛው ዓመት ላይ ምን ያክል ሰብስታንስ ይቀራል የሚለውን ለማወቅ ይህን ፓተርን ተከትለን ብንሰራ የምናገኘው G10 is equal to 1/2 ሬይዝ ቱ 10 ታይምስ G0 ይሆናል ወይም G0 1/2 ሬይዝ ቱ 10 ታይምስ G0 ማለት 100 ነው። ሶ ይሄ ስንት ይመጣል? 100 ሲካፈል ለ1024 ይሆናል። therefore G10 ስንት ይሆናል? 0.09765625 ግራም እናገኛለን። ኤክሰርሳይዝ 1.23 አብረን እንመለከታለን። እዚህ ጋር የምናገኛቸው ጥያቄዎች ሜይንሊ ፎከስ የሚያደርጉት አፕሊኬሽን ላይ ነው። ስለዚህ እነሱን አብረን እንመለከታለን። የመጀመሪያው ጥያቄ a certain item lose 1/10 of its value each year። የሆነ አይተም በየአመቱ ያለውን ዋጋ 1/10ኛ ያጣል። if the item is worth per 28,000 today ዛሬ 28,000 ዋጋ ቢኖረው how much will it worth 4 years from now ከ4 ዓመት በኋላ ምን ያክል ዋጋ ይኖረዋል? አሁን ላይ ያለው 28,000 ነው። በየአመቱ ደግሞ 1/10ኛ የሱን ዋጋ ሉዝ የሚያደርግ ቢሆን 4ኛው ዓመት ላይ ምን ያክል ዋጋ ይኖረዋል ነው የሚለን። በሰጠን መረጃ መሰረት
ዛሬ ላይ ያለው ዋጋ ከአመት በኋላ 1/10ኛውን ሉዝ ያደርጋል ማለት የሚኖረው ዋጋ 9/10ኛውን ነው ማለት ነው የዛሬን። ስለዚህ ከዛ ቀጥሎ ያለው ደግሞ እንደዚሁ 1/10ኛውን ሉዝ ስለሚያደርግ ቀጥሎ ያለው የሚኖረው ዋጋ የመጀመሪያ ከነበረው ቀድሞ ከነበረው 9/10ኛውን ያክል ይሆናል። ይህ የሚያመለክተው እዚህ ጋር ያለው ፕሮግሬሽን ወይም ፓተርን የቁጥሮቹ ፓተርን ጂኦሜትሪክ የሆነ ፕሮግሬሽን መሆኑን። ዛሬ ላይ ያለውን ዋጋ G0 ብንለው ይሄ 28000 ነው። 28000 ነው። ከአመት በኋላ በአመቱ ይሄ የሚኖረው ዋጋ በ1/10ኛ ስለሚቀንስ በ1/10ኛ ቀነሰ ማለት የሚኖረው የጂ ኖት 9/10ኛ ያክል ነው። ስለዚህ 9/10ኛው 28000 ሲባዛ በ9/10ኛ አድርገን የምናገኘው ነው። ከዚህ ቀጥሎ የሚመጣው አመት ሁለተኛው አመት ላይ የሚኖረው ዋጋ G1 ወይም ከሱ በፊት ከነበረው አመት በ1/10ኛ ስለሚቀንስ የሚኖረው ዋጋ በ9/10ኛ ተባዝቶ ነው የምናገኘው ማለት ነው። ስለዚህ ይሄ ማለት ደግሞ ምን ማለት ነው? 28000 ሲባዛ 9/10ኛ ስኩዌርድ ይሆናል። ቀደም ሲል 28000 ሲባዛ 9/10ኛ የጂዋን ዋጋ ስለነበረ እሱም በ9/10ኛ ስናባዛው ይሄን እናገኛለን። እንደምትመለከቱት እንግዲህ ይሄ ኮመን ሬሾ 9/10ኛ የሆነ የመጀመሪያው ተርም ደግሞ 28000 የሆነ ምን አለ ማለት ነው? ጂኦሜትሪክ ፕሮግሬሽን አለን። ሶ አራተኛው አመት ላይ የሚኖረን ምን ያክል ነው? አራተኛው አመት ላይ የሚኖረን ለማግኘት የምናደርገው በዚህ ሩል መሰረት G4 ብንለው G4 እኩል ይሆናል G1 ታይምስ 9/10⁴ ይሆናል። ይሄ ማለት 28000 ሲባዛ 9⁴ ኦቨር 10⁴ ወይም 9/10⁴ አድርገን እናገኘዋለን። ከዚህ የምናገኘው ሪዛልት ደግሞ 18370.8 የኢትዮጵያ ብር ይሆናል። ሁለተኛ ጥያቄ a boat is now worth ብር 34000 and loses 12% of its value each year። ምንድነው የሚለን? አንድ ቦት ወይም ጀልባ አሁን ያለው ዋጋ 34000 ነው። ነገር ግን በየአመቱ 12%ን ዋጋውን ሉዝ ያደርጋል። ስለዚህ what will it worth after 5 years? ከ5 አመት በኋላ ምን ያክል ዋጋ ይኖረዋል የተባለው። እዚህ ላይ እንግዲህ የምንፈልገው ከ5 አመት በኋላ የሰጠው ጀልባ ዋጋ ስንት እንደሚሆን ነው። በየአመቱ 12%ን የነበረውን ዋጋ የሚያጣ ከሆነ ለምሳሌ የመጀመሪያው አመት ላይ የነበረው መጀመሪያ ላይ የነበረው 34000 በአመቱ መጨረሻ ላይ 12%ን ሉዝ ሲያደርግ የሚኖረው ዋጋ መጀመሪያ ከነበረው 88%ን ነው። መጀመሪያ የነበረውን ዋጋ G ኖት ብንለው ወይም G0 ብንለው 34000 ነው። 34000 የኢትዮጵያ ብር። ስለዚህ በአመቱ መጨረሻ የሚኖረው የዚህን 12% ሉዝ ስለሚያደርግ 34000 ሲባዛ በ88 1/100ኛ ያክል ዋጋ ይኖረዋል። ይሄ በሁለተኛው አመት መጨረሻ ላይ የሚኖረው የአንደኛው አመት መጨረሻ ላይ ከነበረው 88% ስለሆነ ያ ማለት ደግሞ 88 ሲካፈል ለ100 ይሆናል። ይሄ ጂዋን 34000 ሲባዛ 88 1/100ኛ ስለነበረ ይሄ 88 ሲካፈል ለ100ኛ ስኩዌርድ በማባዛት የምናገኘው ይሆናል። እንደምትመለከቱት እዚህ ላይ ያሉት ቁጥሮች ምን አይነት ፕሮግሬሽን ወይም ሲኩዌንስ ነው የሚያመለክቱት? ጂኦሜትሪክ። መጀመሪያ የነበረው ላይ 88 1/100ኛ በማባዛት ቀጥሎ ያለውን ማግኘት ስለሚቻል ጂኦሜትሪክ ፕሮግሬሽን ነው። ሶ አምስተኛው አመት መጨረሻ ላይ ያለውን ለማወቅ የምናደርገው አሁን G5 እኩል ይሆናል 34000 ሲባዛ 88 1/100ኛ ሬስቱ 5 አድርጎ ማስላት በቂ ነው። ስለዚህ በአምስተኛው አመት መጨረሻ ላይ ይሄ ጀልባ የሚኖረው ዋጋ 17942.885 እያለ የሚቀጥል ዋጋ ይኖረዋል የኢትዮጵያን ብር። ሶስተኛ ጥያቄ the population of a certain town is increasing at a rate of 2.5% per year። 2.5% ማለት እንግዲህ 2.5 ሲካፈል ለ100 ያክል መጠን ኢንክሪዝ አለው ማለት ነው በየአመቱ። if the population is
currently 100,000 what will the population be 100 years from now? እንግዲህ ከ10 ዓመት በኋላ ምን ያክል ይሆናል? አሁን ያለው 100,000 ቢሆንና በዚህን ያክል መጠን በየዓመቱ የሚጨምር ቢሆን ከ10 ዓመት በኋላ የሚኖረው የህዝብ ቁጥር ምን ያክል ይሆናል የተባለው። አሁን ላይ ያለውን የህዝብ ብዛት G0 ብንለው G0 ይሄ 100,000 ነው። በየዓመቱ የሚጨምረው ምን ያክል ፐርሰንት ነው? 2.5%። ስለዚህ አንደኛው ዓመት መጨረሻ ላይ የሚኖረው የህዝብ ብዛት መጀመሪያ ከነበረው ሲደመር መጀመሪያ የነበረው ሲባዛ በ2.5%። 2.5% ማለት ደግሞ 2.5 ሲካፈል ለ100 ማለት ነው። ይህን ትንሽ ሪአሬንጅ ብናደርገው G0 ሲባዛ 1 ሲደመር 25 100ኛ ማለት 1/40ኛ ማለት ነው። ይህን ሪአሬንጅ አድርገን ወደዚህ ልናመጣው እንችላለን። 1/40ኛ ማለት ያው 0.025 ማለት ስለሆነ G0 100 ነው። 100,000 ሲባዛ 1.025 አድርገን እናስቀምጠዋለን። በዚህ ሂደት ብንቀጥል G2 ወይም በሁለተኛው ዓመት መጨረሻ ላይ የሚኖረው መጀመሪያ የነበረው G1 ሲደመር G1 ሲባዛ በ0.025 ነው የሚሆነው። ይሄ ማለት እንግዲህ G1 ሲባዛ 1.025 ይሆናል። G1 ግን እዚህ ጋር እንደምንመለከተው 100,000 ሲባዛ 1.025 ስለሆነ ይህን እንደዚህ ማስቀመጥ እንችላለን። 100,000 ሲባዛ 1.025 ይሄ የጂ1 ቫልዩ ነው። ከእንደገና ይሄን በ1.025 ስለምናባዛው ምን ይሆናል ማለት ነው? ስኩዌር ይሆናል። እንግዲህ ይህን ፓተርን በመከተል ይሄ ፖፑሌሽን ከ10 ዓመት በኋላ ምን ያክል ይሆናል የሚለውን ስንፈልግ የምንፈልገው ማን ነው? G10 ነው። therefore G10 ምን ይሆናል? G10 is equal to G0 times 1.025 raised to 10 አድርገን እናስቀምጠዋለን። G0 ማለት ደግሞ 100,000 የመጀመሪያው ፖፑሌሽን ሳይዝ ነው ሲባዛ 1.025 raised to 10 እናድርገዋለን። ሶ የዚህ ህዝብ መጠን አፕሮክሲሜትሊ ያው ፍራክሽን ስለማይቀመጥ 128,008 ሰዎች ሊሆኑ ይችላሉ ማለት ነው። Question number 4 Sophia deposits ብር 3,500 in a bank account paying an annual interest rate of 6%. እንግዲህ 6% annual interest በሚሰጥ ባንክ ላይ ሶፊያ 3,500 ዲፖዚት አድርጋለች። and find the amount she has at the end of the first year የመጀመሪያው ዓመት መጨረሻ ላይ ምን ያክል አማውንት ይኖራታል ነው የተባለው። የመጀመሪያው ዲፖዚት G0 ነው ብንል እሱ 3,500 ነው። በአመቱ መጨረሻ የሚኖራት ዲፖዚት ወይም አጠቃላይ መጠን መጀመሪያ ከነበረው ላይ G0 ላይ G0 times 6%. 6% ማለት 6 ሲካፈል ለ100 ማለት ነው። 6 ሲካፈል ለ100 ማለት ደግሞ 0.06 ማለት ስለሆነ እዚህ ጋር G0 into 1 plus 0.06 አድርገን እናስቀምጠዋለን። ስለዚህ በአመቱ መጨረሻ ላይ የሚኖረው መጠን G1 እኩል ይሆናል G0 3,500 ሲባዛ በ1.06 እናድርገዋለን። ይሄ ደግሞ 3,710 የኢትዮጵያ ብር ይመጣል። ስለዚህ በአመቱ መጨረሻ ወይም የመጀመሪያው አመት መጨረሻ ላይ 3,710 ብር አካውንቷ ውስጥ ይኖራል። ቢ ደግሞ ሁለተኛው አመት መጨረሻ ላይስ ምን ያክል ይኖራታል ነው የሚለን። እንግዲህ ኮምፓውንድ የሚደረግ ኢንተረስት ስለሆነ ያለው በ6% ኢንተረስት ሬት 3,500 ሁለተኛው አመት መጨረሻ ላይ ምን ያክል ይሆናል የሚለውን መፈለግ ነው። ይህም G2 ይሆናል። ሶ ኤ ላይ ባየነው መሰረት G2 እኩል ይሆናል G0 ሲባዛ 1.06 ሬስቱ 2 እናደርገዋለን። G0 ደግሞ 3,500 ይሄ የመጀመሪያው አማውንት ነው ሲባዛ በ1.06 ስኩዌር ይሆናል። ይሄ ደግሞ 3,932.6 የኢትዮጵያ ብር ይሰጠናል። ሲ ላይ ደግሞ የጠየቅነው በሶስተኛው አመት መጨረሻ ላይስ ምን ያክል
አማውንት በባንክ አካውንት ውስጥ ይኖራል የሚለውን ነው። ይህም በተመሳሳይ መንገድ G3 ስለሆነ የተጠየቅ ነው። G3 ማለት G0 ኢንቱ 1.06 ሬስ ቱ 3 አድርገን የምናገኘው ነው። G0 3500 ነው ሲባዛ በ1.06 ሬስ ቱ 3 እናድርገዋለን። ይህም 4168.556 የኢትዮጵያ ብር ይመጣል። ዲ ላይ ደግሞ በአራተኛው ዓመት መጨረሻ ላይስ ምን ያክል ይሆናል አጠቃላይ አካውንቷ ውስጥ የሚኖረው መጠን የተባል ነው። ይህንንም በተመሳሳይ መንገድ የምንሰራው ነው። G4 እኩል ይሆናል G0 ሲባዛ 1.06 ሬስ ቱ 4 እናድርገዋለን። G0 3500 ነው። ይህን በ1.06 ሬስ ቱ 4 እናባዘዋለን። ይህም 4400.66936 የኢትዮጵያ ብር ይሰጠናል። ኤንዚ ይር ላይ ምን ያክል አማውንት በባንክ አካውንቷ ውስጥ ይኖራል የተባለው አት ዘ ኤንድ ኦፍ ዳት ይር። ይህም በተመሳሳይ መንገድ የሚሰራ ነው። የምንፈልገው ጂኤን ይሆናል። በዚህ ኬዝ ጂኤን እኩል ይሆናል ጂኖት ሲባዛ 1.06 ሬስ ቱ ኤን እናድርገዋለን። አሁን ጂኖት 3500 ብር ነው ሲባዛ በ1.06 ሬስ ቱ ኤን አድርገን እናስቀምጠዋለን። እዚህ ጋር የፈለገው ኤን እዚህ ጋር ሰብስቲቱት በማድረግ በዛ ኤን በተባለው ዓመት መጨረሻ ላይ የሚኖረውን የሶፊያን ዲፖዚት ማወቅ ይቻላል። ኤፍ ዱ the amounts she has at the end of each year form a geometric sequence ይለናል። ይህን ደግሞ ኤክስፕሌን አድርጉ ተብለናል። ቀደም ሲል እንዳየነው የመጀመሪያው ዓመት ላይ የነበራት ወይም ኢኒሻል ዲፖዚት መጀመሪያ ላይ 3500 ነበረ። ቀጥሎ የመጀመሪያው ዓመት ላይ G1 ያላት ዲፖዚት መጀመሪያ ከነበረው ላይ በተጨማሪ በ6% ይጨምራል። ያ ማለት ጂኖት ሲባዛ በ0.06 አድርገን ነበር ያገኘ ነው። ይሄ ማለት ምን ማለት ነው? ጂኖት ሲባዛ 1.06። በመቀጠል ሁለተኛው ዓመት መጨረሻ ላይ የሚኖረው መጠን አንደኛው ዓመት መጨረሻ ላይ ከነበረው ላይ በ6% ያድጋል። G1 ሲደመር G1 ሲባዛ በ0.06 ይሆናል ብለናል። ይሄ ደግሞ G1 ሲባዛ 1.06 ይሆናል። ነገር ግን G1 መጀመሪያውኑ G0 ሲባዛ በ1.06 ስለነበረ እንደዚህ አድርገን ማስቀመጥ እንችላለን። G0 ሲባዛ በ1.06 ስኩዌር። ይሄ ፓተርን የሚያመለክተው ምንድን ነው? እዚህ ጋር ያለው ሲኩዌንስ ምን አይነት ሲኩዌንስ ነው? ጂኦሜትሪክ ሲኩዌንስ ነው። ስለዚህ በየአመቱ መጨረሻ ላይ የምታገኘው ሶፊያ መጨረሻ ላይ አካውንቷ ላይ የሚኖረው መጠን ምን ፎርም ያደርጋል ማለት ነው? ጂኦሜትሪክ ሲኩዌንስ ፎርም ያደርጋል። ይህም ፓተርን አይተን ነው ይህን ያለው። ኤግዛምፕል 6 a man was injured in an accident at work። ሰራተኛው በስራ ላይ ያለ ጉዳት አጋጠመው። so he receives a disability grant of 4800 ኢትዮጵያን ብር in the first year። የመጀመሪያው ዓመት ላይ የጉዳት ካሳ የተቀበለው 4800 ነው የመጀመሪያው ዓመት ላይ። this grant increase by a fixed amount each year። ይሄ ግራንት ወይም የሚሰጠው መጠን በፊክስድ አማውንት በየአመቱ እየጨመረ የሚሄድ ነው። a what is the annual rate of increase if he receives a total of 143,500 ብር over 20 years። እንግዲህ በ20 ዓመት ውስጥ በአጠቃላይ 143,500 ብር ቢቀበል የሚያገኘው አኑዋል ሬት ኦፍ ኢንክሪዝ ምን ያክል ነው የተባለ ነው። እንግዲህ እዚህ ጋር በተሰጠን መረጃ መሰረት ይሄ መጠን የሚጨምረው በፊክስድ አማውንት ነው። በየአመቱ የሆነ መጠን እላዩ ላይ እየተጨመረበት ይሄዳል። ያ የሚጨመረው መጠን ደግሞ ፊክስድ ነው ተብለናል። በመሆኑ እዚህ ጋር የምንመለከተው የቁጥር እድገት አሪትሜቲክ እንደሆነ ግልጽ ነው። ስለዚህ መጀመሪያ የነበረውን መጠን የመጀመሪያውን ኤዋን ብንለው ኤዋን 4800 ነው። ኮንስታንት የሆነ መጠን ስለሚጨመር ይሄ ዲ እንበለው ኮንስታንት ጭማሪውን። በመሆኑም ኤቱ ምን ይሆናል? ኤዋን ሲደመር ዲ አድርገን እናገኘዋለን። አሁን እዚህ ጋር ይሰጠን ምንድን ነው? በአጠቃላይ በ20 ዓመት ውስጥ
143500 ቢሰበስብ ወይም ቢያገኝ በአጠቃላይ ድምሩ አኑዋል ሬት ኦፍ ኢንክሪዙ ወይም ዲው ምን ያክል ነው የተባለው። ይህን ለማግኘት አጠቃላይ ድምሩን የምንሰራበት የአሪትሜቲክ ሲኩዌንስ ወይም አሪትሜቲክ ሲሪስ መደመሪያ መንገድ አለን። ያም ኤስኤን የምንለው ነው። ኤስኤን እኩል ይሆናል ኤን ኦቨር 2 ኢንቱ 2a1 ፕላስ ኤን ማይነስ 1 ታይምስ ዲ አድርገን የምንሰራበት ነው። እዚህ ጋር እንግዲህ ኤስኤን በ20 ዓመት ውስጥ የተሰበሰበውን መጠን የሚገልጽ ስለሆነ 143500 እዚህ ጋር ሰብስቲዩት እናደርጋለን። ኤን የምንለው 20 ነው። ዲ አናቀውም። ኤዋን እዚህ ጋር የተሰጠን ነው። በዚህ መሰረት ኤንን እንፈልጋለን። ሶ ኤስኤን 143500 ነው እኩል ይሆናል ኤን 20 ነው። 20 ሲካፈል ለ2 አድርገን እናስቀምጣለን። 2 ሲባዛ የኤ ቫልዩ 4800 ነው ሲደመር ኤን 20 ነው። 20 ሲቀነስ 1 19 ሲባዛ በዲ እናድርገዋለን። እዚህ ጋር ያለው ውጤት 20 ሲካፈል ለ2 10 ይሆናል። ይህን ቁጥር እንውሰድ። ሶ 143500 እኩል ይሆናል 10 ሲባዛ 2 ሲባዛ በ4800 ማለት ደግሞ 9600 ስለሆነ ይህን በ10 ስናባዛው 96000 ይሆናል ሲደመር 10 ሲባዛ በ19 190 ዲ ይሆናል። ስለዚህ 190 ዲ እኩል ይሆናል 143500 ላይ 96000 ስንቀንስ የምናገኘው 47500 ይሆናል። ፋይናሊ የዲ ቫልዩ እዚህ ጋር እንግዲህ 190 በሁለቱም በኩል በማካፈል የምናገኘው ነው። ይሄ 250 ይሆናል። እንግዲህ 250 የኢትዮጵያ ብር ነው። ቢ his initial annual expenses are 2600 ኢትዮጵያን ብር which increases at a rate of 400 ኢትዮጵያን ብር per year። የመጀመሪያ ኢኒሻል ኤክስፔንሱ እንግዲህ 2600 ነው። ይሄ ግን በየአመቱ 400 እየጨመረ ይሄዳል። after how many years will his expense exceed his income? እንግዲህ ቀደም ሲል በሰራ ነው የመጀመሪያው አመት ላይ 4800 አግኝቶ ፊክስድ አማውንት በላይ ላዩ ላይ እየተጨመረለት በየአመቱ ኢንክሪዝ የሚያደርግ መጠን አለው አኑዋል ግራንቱ ማለት ነው። ነገር ግን ይሄ ድምር ውጤት ወይም ቫልዩ መች ነው ከኤክስፔንሱ የሚያንሰው ወይም ኤክስፔንሱ ከሚያገኘው መጠን የሚበልጠው መች ነው የሚለን። ይህን በቀጥታ ብንመለከተው በጥያቄው መሰረት መሰራት የነበረበት የሚያገኘው መጠን በአመቱ ከሚያወጣው ወጪ አንጻር መች ነው ትልቅ የሚሆነው የሚለውን የምንመለከትበት መሆን ነበረበት። ነገር ግን በመጽሐፋችሁ ላይ የተሰራው አጠቃላይ ኪሙሌቲቭ የሆነ ወይም በአጠቃላይ ድምር ያገኘውና በአጠቃላይ ድምር ያወጣውን ቼክ አድርገን የምንሰራበት በመሆኑ በመጽሐፉ መሰረት እሱን እንከተላለን። ግን መሰራት የነበረበት በእኔ እምነት የአመቱ የሚያወጣው ወጪ ከሚያገኘው ገቢ አንጻር መች እንደሚበልጥ አይደንቲፋይ ማድረግ መሆን ነበረበት። ሶ ኤስ ኢንካም ብንለው ይሄ ምንድነው የሚሆነው? ኤን ኦቨር 2 ኢንቱ 2 ታይምስ ኤ1 ሲደመር ኤን ማይነስ 1 ታይምስ ዲ። ይሄ እንግዲህ በኢንካም የምናገኘው ኮመን ዲፈረንስ ዲ ነው። ሶ እዚህ ላይ ኤን የማናቀው ነው። ኤን ሲካፈል ለ2 ሲባዛ 2 ሲባዛ ኤዋን የመጀመሪያ የነበረን በኢንካም የምናገኘው ነው። 2 ሲባዛ በ4800 9600 ይሆናል ሲደመር ኤንን አናቀውም፣ ዲ ግን ይታወቃል። ይሄ በኮንስታንት መጠን እናገኝ የነበረው 250 ነው ስላል ኤን ሲባዛ በ250 ኤን ሲቀነስ 250 አድርገን እናስቀምጣለን። ሌላኛው ኤክስፔንሱ ነው። ኤክስፔንሱም እንደዚሁ ኤስ ኤክስፔንስ ብንለው ይህም ኤን ኦቨር 2 ኢንቱ 2 ታይምስ አሁንም ኤዋን በዚህ ኬስ ኤዋን የምንለው 2600 ነው። 2600 ሲደመር ኤን ሲቀነስ 1 ሲባዛ ኮመን ዲፈረንሱ በዚህ ኬስ 400 ነው። 400 እናባዛለን። ይሄ ማለት ኤን ኦቨር 2 ኢንቱ 2600 ሲባዛ በ2 5200 ይሆናል።
ሲደመር 400 ኤን ሲቀነስ 400 እናደርገዋለን። አሁን እነዚህ ሁለቱ ቁጥሮች መች ነው እኩል የሚሆኑት የሚለው መጀመሪያ ሶልቭ እናድርግ። አሁን አላማችን ማድረግ የምፈልገው ምንድነው ኤክስፔንሱ ይሄ ቁጥር ከዚህ የሚበልጠው መች ነው የሚለውን መስራት ነው። ወይም ያ ማለት ይሄ ከዚህ ይበልጣል ብለን መስራት እንችላለን። ወይም እኩል የሚሆኑበትን እንሰራና ከዛ በኋላ ይሄ ቁጥር እየጨመረ የሚሄደው መሆኑ ኤንን አይደንቲፋይ ማድረግ ያስችለናል። አሁን እነዚህ ሁለቱ መጠኖች እኩል አድርገን እንስራ። ኤስ ኢንካም ወይም የኢንካም ድምሩ ኤን ኦቨር 2 9600 ሲቀነስ 250 9350 ይሆናል። ሶ ኤን ኦቨር 2 እዚህ ጋር ኤን ኦቨር 2 ኢንቱ 9350 ሲደመር 250 ኤን ይሆናል። ዲስ ኢኳልስ የኤክስፔንሱ ድምር ኤን ኦቨር 2 5200 ላይ 400 ስንቀንስ 4800 ይሆናል። ስለዚህ እዚህ ጋር የምናገኘው ኤን ኦቨር 2 ኢንቱ 4800 ሲደመር 400 ኤን ይሆናል። እነዚህን ቁጥሮች ሪአሬንጅ በማድረግ እንደምትመለከቱት ኤን ኦቨር 2 ኮመን ነው፣ እሱን እናጠፋለን። ሶ 4800 ወደዚህ ሙቭ እናድርገዋለን። 250 ኤንን ወደዚህ ሙቭ እናድርግና 400 ኤን ሲቀነስ 450 ኤን ይቀረናል ማለት ነው። ይሄ ማለት ስንት ይሆናል? 150 ኤን እኩል ይሆናል 9350 ላይ 4800 መቀነስ። ሶ ይሄ 150 ኤን እኩል ይሆናል ዲፈረንሱ 4550 ይሆናል። therefore ኤን እኩል ይሆናል 30.33 እያለ የሚቀጥል ነው። therefore ኤን ከ30 ከበለጠ ኤን ከ30 ዓመት ከበለጠ የሚያወጣው ወጪ በዚህ መሰረት ከሚያገኘው ይበልጣል። ነገር ግን እኛ መስራት የነበረብን ቀደም ሲል እንዳልኩት ድምሩን ሳይሆን በየአመቱ የሚያገኘው ገቢና በየአመቱ የሚያወጣው ወጪ አድርገን መሆን ስለነበረበት የምናገኘው ኤን ቫልዩ ከ16 ዓመት በላይ ወይም ከ15 ከበለጠ ብቻ ይሆን ነበረ። ኤክሰርሳይዝ 1.24ን አብረን እንመለከታለን። በዚህ ውስጥ የምናገኛቸው ጥያቄዎች ሜይንሊ ፎከስ የሚያደርጉት ሲኩዌንስ እና ሲሪስን እንዴት አድርገን አፕላይ እንደምናደርግና ሪል ላይፍ ሲቹዌሽን ላይ እንደምንጠቀምባቸው ይሆናል። Question number 1. A jobs applicant finds that a firm A offers a starting salary of BRL 31,100 with a guaranteed rise of BRL 1,200 per year, whereas firm B offers a higher starting salary of BRL 35,100 but will guarantee a yearly rise of only BRL 900. እዚህ ላይ ጥያቄው ምንድነው የሚለው አንድ የሥራ አመልካች አንደኛው ፈርም ኤ ላይ የመነሻ ደሞዝ 31100 ሆኖ በየአመቱ 1200 ጭማሪ የሚደረግለት ኦፈር ሲደረግ ሁለተኛው ፈርም ቢ ላይ ኦፈር የተደረገው ሳላሪ 35100 መነሻው የሚጨምር ነገር ግን በየአመቱ የሚጨምረው መጠን 900 ነው። So A, what would the annual salary be in the 11th year at firm A ነው የሚለን። ፈርም ኤ ላይ በ11ኛው ዓመት ምን ያክል ይሆናል? የመጀመሪያውን ሳለሪ A1 ብንለው ይሄ መነሻው ደሞዝ ነው 31100 ብር ነው የኢትዮጵያ ብር። ይሄ ፈርም ኤ ላይ የሚከፈለው የመነሻ ደሞዝ ነው። እዚህ ላይ እንግዲህ በየአመቱ 1200 ይጨመርለታል። ያ ማለት በሁለተኛው ዓመት የሚከፈለው ደሞዝ 31100 ላይ 1200 ይጨመራል ማለት ነው። ይህን ኤ2 ብንለው በሁለተኛው ዓመት ላይ የሚከፈለውን ኤ1 ሲደመር ዲ አድርገን የምናገኘው ይሆናል። ያ ማለት 31100 ላይ 1200 በመደመር የምናገኘው ነው። ይህ ስንት ይሆናል? 32300 ብር ይሆናል ማለት ነው። ለማሳያ ያክል ይህን ከሰራን ወደ ጥያቄያችን እንምጣ። What would the annual salary be in the 11th year at firm A? እንግዲህ በ11ኛው ዓመት ላይ የሚከፈለው ፈርም ኤ ላይ ምን ያክል ይሆናል የተባልነው እሱን እንመልስ። በ11ኛው ዓመት ላይ የሚከፈለውን ለማወቅ A11 is equal to A1 plus 11 minus 1 times D አድርገን የምናገኘው ይሆናል።
አሁን ኤዋን ማን ነው? 31100 ሲደመር 11 ሲቀንስ 1 10 ይሆናል። 10 ሲባዛ የዲ ቫልዩ ደግሞ 1200 ይሆናል። በዚህ መሰረት 31100 ላይ 10 ሲባዛ በ1200 12000 ይሆናል። 12000ን 31100 ላይ እንደምረዋለን። ይሄ ደግሞ ስንት ነው የሚሰጠን? 43100 የኢትዮጵያ ብር ይሰጠናል። ቢ ላይ what would be the annual salary be in the 11th year at firm B? አሁን ቀደም ሲል የኤን ሰርተን ነበር። አሁን ቢ ላይ ምን ያክል በ11ኛው ዓመት ላይ ያገኛል የሚለው ነው የምንመልሰው። ቢ ላይ ደግሞ የሰጠን መነሻው ደሞዝ ኤዋን ብንለው 35100 ነው። እዚህ ላይ በየአመቱ የሚጨምረው መጠን እሱን ዲ ብንለው ዲ 900 ነው። therefore ቀደም ሲል እንዳደረግነው አሁን በ11ኛው ዓመት A11 ለማግኘት የምንጠቀመው ይሄ አሪትሜቲክ ሲኩዌንስ ስለሆነ A11 is equal to A1 ሲደመር n minus 1 n እንግዲህ 11 ስለሚሆን 11 ሲቀነስ 1 ሲባዛ በዲ እናደርገዋለን። ኦኬ A1 35100 ነው ሲደመር 11 ሲቀነስ 1 አሁንም 10 ነው። 10 ሲባዛ በ900 እናደርገዋለን። ይህ ማለት 35100 ላይ 10 ሲባዛ በ900 9000 ይሆናል። 9000ን እንደምራለን። የዚህ ድምር ደግሞ 44100 የኢትዮጵያ ብር ይሰጠናል። ሲ over the 11 years how much would be earned at firm A? እንግዲህ በአጠቃላይ በ11ዱ ዓመታት ፈርም ኤ ላይ የሚገኘው ምን ያክል መጠን ነው? ድምሩን ነው የምንወስደው። እዚህ ላይ እንግዲህ የሰጡን ደሞዞች አመታዊ ደሞዞች ናቸው ብሎ በማሰብ ፈርም ኤ ላይ የመጀመሪያ የሚከፈለው 31100 አለን። ዲዩ ደግሞ ኮመን ዲፈረንሱ 1200 ነው ብለናል። እኛ የፈለግነው በ11ኛው ዓመት ወይም በአጠቃላይ እስከ 11ኛው ዓመት የሚወሰደው መጠን ምን ያክል ይሆናል የሚለውን መመለስ ነው። ለዚህም የምንጠቀመው የአሪትሜቲክ ሲኩዌንስ ድምር እንዴት እንደምናሰላ እናውቃለን። ይሄ ፓርሻል ሰም ኤስኤን እኩል ይሆናል ኤን ኦቨር 2 ኢንቱ 2 ታይምስ ኤ1 ሲደመር ኤን ማይነስ 1 ታይምስ ዲ አድርገን የምናሰላበት መንገድ ነው። ሶ ዲስ ኢዝ ኢኳል ቱ ኤን አሁን በዚህ ኬስ ስንት ነው? 11። ስለዚህ ኤስ 11 ነው የምፈልገው። 11 ሲካፈል ለ2 ኢንቱ 2 ሲባዛ በኤ የኤ ቫልዩ 31100 ይሆናል ሲደመር ኤን አሁንም 11 ነው ሲቀነስ 1 ሲባዛ የዲ ቫልዩ 1200 ሶ ኤስ 11 እኩል ይሆናል 11 ሲካፈል ለ2 ኢንቱ 2 ሲባዛ 31100 62200 ይሆናል ሲደመር 10 ሲባዛ በ1200 12000 ይሆናል። የነዚህን ድምር በ11 ሁለተኛ እናባዛለን ወይም በቀጥታ እነዚህን ሁለቱን ደምረን ለሁለት አካፍለን ከዛ በ11 ማባዛት ነው ፋይናሊ የምናገኘው። የዚህ ሪዛልት 408100 የኢትዮጵያ ብር ይሰጠናል። ዲ ኦቨር the first 11 years how much would be earned at firm B? አሁን ደግሞ የቢን እንሰራለን። ቢ ላይ ስታርቲንግ ሰለሪው A1 ይሄ ዓመታዊ ነው 35100 ነው። ኢንክሪዝ ተብሎ ይሰጠን ይሄ ኮመን ዲፈረንስ ብለን ነው የምንችለው ዲ 900 ነው። በዚህ መሰረት አሁን የምንፈልገው በ11ኛው ዓመት አጠቃላይ እስከ 11ኛው ዓመት ድረስ የተሰበሰበው መጠን ስለሆነ በመጀመሪያ ተመሳሳይ ሩል ነው የምንጠቀመው። ኤስኤን ይሄ ለአሪትሜቲክ ሲኩዌንስ የምንጠቀመው መደመሪያ መንገድ ነው። ኤን ኦቨር 2 ኢንቱ 2 ታይምስ ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ አድርገን የምንሰራበት ነው። ይሄ ደግሞ ኤን 11 ነው 11 ሲካፈል ለ2 ኢንቱ 2 ሲባዛ በ35100 ሲደመር ኤን 11 ነው 11 ሲቀነስ 1 11 ሲቀነስ 1 ሲባዛ የዲ ቫልዩ 900። ስለዚህ እዚህ ጋር ኤስ 11 እኩል ይሆናል 11 ሁለተኛ ሲባዛ 35100 ሲባዛ በ2 70200 ይሆናል ሲደመር 11 ሲቀነስ 10 ነው 10 ሲባዛ በ900 9000
ይሆናል። እነዚህን ደምርና አጠቃላይ የምናገኘው ሪዛልት 435600 የኢትዮጵያ ብር ይሆናል። ኢ ኮምፔር the amount earned in 11 years in firm A and B ይለናል። እዚህ ላይ እንግዲህ የምናደርገው ምንድን ነው? ፈርም ኤ እና ፈርም ቢ ላይ በ11 ዓመት በአጠቃላይ የተገኙት መጠን የገንዘብ መጠን ኮምፔር አድርጎን የተባል ነው። የመጀመሪያው ላይ ፈርም ኤ ላይ የተገኘው አጠቃላይ መጠን በ11 ዓመት S11 ኦፍ ፈርም ኤ ብንለው ይሄ 408100 የኢትዮጵያ ብር ነበር። ፈርም ቢ ላይ የተገኘው አጠቃላይ መጠን S11 በ11 ዓመት ማለት ነው ሰብ ቢ ብንለው 435600 የኢትዮጵያ ብር ነበር። እንግዲህ ኮምፔር ስናደርግ የትኛው ጋር የበለጠ መጠን ነው የተገኘው? ፈርም ቢ ላይ። ሶ S11 ሰብ ቢ ኢዝ ግሬተር ዛን S11 ሰብ ኤ። በዚህ መሰረት the amount earned in 11 years in firm B is more than the amount earned in 11 years in firm A ማለት ይቻላል። Question number 2. A contest offers a total of 18 prizes. The first prize is worth birr 10,000 and each consecutive prize is worth birr 500 less than the next higher prize. Find the value of the 18th prize and the total value of the prizes. እንግዲህ የሆነ ውድድር 15 ሽልማቶችን አዘጋጅቷል። የመጀመሪያው ሽልማት 10,000 ሲሆን እያንዳንዱ ተከታታይ ሽልማት ቀድሞ ካለው ሽልማት በ500 ያንሳል፣ በ500 ብር ያንሳል። So find the value of the 18th prize and the total value of the prize ይለናል። እንግዲህ የ18ኛው ሽልማት አንደኛው 10,000 ነው ተብሏል። ከዛ ሁለተኛው ከአንደኛው ሽልማት ወይም ከ10,000 በ500 ያንሳል። ከዛ ቀጥሎ የሚመጣው ሶስተኛው ሽልማት ደግሞ ከሁለተኛው ሽልማት በ500 ያንሳል። በዚህ መንገድ ነው ሽልማቶቹ የተቀመጡት ማለት ነው። አሁን የምንፈልገው 18ኛው ሽልማት ስንት እንደሆነና በአጠቃላይ ሽልማቶቹ የያዙት ድምር ገንዘብ ምን ያክል እንደሆነ ማወቅ ነው። እዚህ ላይ እንግዲህ የምንመለከተው ፕራይዞቹ በአሪትሜቲክ ሲኩዌንስ አሬንጅመንት የተቀመጡ ስለሆነ የመጀመሪያው 10,000 ከዛ ደግሞ ኮመን ዲፈረንሳቸው ዲ ኔጌቲቭ 500 ነው። ቁጥሩ እንግዲህ ኔጌቲቭ ቁጥር ሆኗል። ቀጥሎ ማግኘት የምንፈልገው የ18ኛውን ሽልማት መጠን ስለሆነ 18ኛው ሽልማት ማለት A18 ብለን የምናስቀምጠው ይሆናል። A18 እኩል ይሆናል A1 ሲደመር 18 ሲቀነስ 1 ሲባዛ በዲ። ስለዚህ A1 አሁን 10,000 ነው ሲደመር 18 ሲቀነስ 1 ይሄ 17 ይሆናል ሲባዛ የዲ ቫልዩ ኔጌቲቭ 500 ይሆናል። በዚህ መሰረት 10,000 ሲቀነስ 8,500 ይሆናል ማለት ነው። ሶ ከ10,000 8,500 ስንቀንስ 1,500 የኢትዮጵያ ብር እናገኛለን። therefore 18ኛው ሽልማት የያዘው 1,500 ነው ማለት ነው። ሁለተኛው መመለስ ያለብን ጥያቄ አጠቃላይ ሽልማቶቹ የያዙት ቶታል ቫልዩ ምን ያክል ይሆናል ነው። ስለዚህ የነኚህ ሽልማት አጠቃላይ ቫልዩ ለማወቅ ምንድነው የምናደርገው? ኤስኤን እኩል ይሆናል ኤን ኦቨር 2 ኢንቱ 2A1 ፕላስ ኤን ማይነስ 1 ታይምስ ዲ ብለን የምንጠቀምበትን ድምርን የምናገኝበትን የሲኩዌንስን ድምር የምናገኝበትን ፎርሙላ ይሆናል። አሁን ኤናችን በዚህ ኬስ 18 ነው። በአጠቃላይ ያሉት 18 ፕራይስ ስለሆኑ S18 እኩል ይሆናል ኤን 18 ነው ብለናል። ሲካፈል ለ2 ሲባዛ 2 ሲባዛ A1 10,000 ነው የመጀመሪያው ሽልማት ነው ይሄ ፕላስ ኤን 18 ነው። ስለዚህ 18 ሲቀነስ 1 17 ይሆናል ሲባዛ የዲ ቫልዩ ደግሞ ኔጌቲቭ 500። ይሄ ኔጌቲቭ መሆኑን መርሳት የለባችሁ። ሶ 18 ሲካፈል ለ2 9 ይሆናል። 9 ሲባዛ 2 ሲባዛ በ10,000 20,000 እናገኛለን። 20,000 ሲቀነስ 17 ሲባዛ በ500 8,500
ይሄ 9 ሲባዛ ከ20 ሺህ ላይ 8500 ስንቀንስ የምናገኘው 11500 ይሆናል። ፋይናሊ አባስተን የምናገኘው 103500 የኢትዮጵያ ብር ይሆናል ማለት ነው። እንግዲህ 18ቱም ሽልማቶች የያዙት መጠን ነው። ሶስተኛው ጥያቄ a contest offers 10 prizes with a total value of birr 13,250. If the difference in value between consecutive prize is birr 250, what is the value of the first prize? እዚህ ላይ እንግዲህ የተሰጠን ፕራይዞቹ በአሪትሜቲክ ሲኩዌንስ አሬንጅመንት የተቀመጡ ናቸው። ለምን? ዲፈረንሳቸው ኮንስታንት የሆነ ቁጥር በመሆኑ 250። አሰምሽናችን ደግሞ የመጀመሪያው ሽልማት እና ቀጥሎ የሚመጣው ሽልማት በ250 ብር ይለያያሉ ስለተባለ ከመጀመሪያው ላይ 250 በመደመር ቀጥሎ ያለውን ማግኘት ይቻላል ብለን ማሰብ እንችላለን። therefore የመጀመሪያው ሽልማት A1 ነው ብንል ይሄን አናውቀውም፣ ነገር ግን ዲዩን እናውቃለን። ዲ ኮመን ዲፈረንሱ 250 ብር ነው። ሌላ የምናውቀው ምንድነው? በአጠቃላይ ያሉት 10 ሽልማቶች ናቸው። የ10ሩ ሽልማቶች ድምር ደግሞ 13250 ነው ተብለናል። በዚህ መሰረት S10 ስንት ነው ማለት ነው? 13250። S10 ማለት the sum of consecutive 10 terms of the arithmetic sequence with common difference D A1ን ያው ለጊዜው የማናውቀው ማለት ነው። in general SN የምንለው ለአሪትሜቲክ ሲኩዌንስ የምንጠቀምበት n/2 into 2A1 plus n-1 times D አድርገን የምንሰራበት ነው። እዚህ ላይ SN ያልነው S10 ነው። S10 እኩል ይሆናል 10 ሲካፈል ለ2 ሲባዛ 2 ሲባዛ በA1። ይሄ A1 አይታወቅም። ሲደመር n ሲቀነስ 1 ማለት አሁን 10 ሲቀነስ 1 ስለሆነ 9 እናደርገዋለን። የዲ ቫልዩ ደግሞ ኦልሬዲ ተሰጥቶናል 250 ነው። ሶ እዚህ ጋር S10 ማለት ስንት ነው ተብሏል? 13250 እኩል ይሆናል 10 ሲካፈል ለ2 5 ይሆናል ኢንቱ 2A1 ፕላስ 9 ሲባዛ በ250 ይሄ ደግሞ 2250 ይሆናል። ስለዚህ 13250 እኩል ይሆናል 5 ሲባዛ በ2 ሲባዛ በA1 ያ 10A1 ይሆናል። ሲደመር 5 ሲባዛ በ2250 ይሄ 11250 ይሆናል። በመቀጠል እኛ የምንፈልገው ወይም ታርጌታችን A1 ማግኘት ነው። ስለዚህ 10A1 ስንት ይሆናል ማለት ነው? እዚህ ቁጥር ላይ ይህን በመቀነስ የምናገኘው ያ ማለት 10A1 is equal to 13250 ሲቀነስ 11250 የዚህ ቫልዩ ደግሞ 10A1 እኩል ይሆናል 2000 እናገኛለን። ያው እዚህ ጋር 2000 የመጣው 13250 ላይ 11250 ስንቀንስ የምናገኘው ነው። ይሄ 2000 ሆኗል። ሁለቱንም ሳይድ በ10 በማካፈል በ10 ብናካፍል የA1 ቫልዩ ማግኘት እንችላለን። ሶ A1 is equal to 2000 በ10 ሲካፈል 200 ይሆናል። ሶ 200 ማለት የመጀመሪያው ፕራይዝ ቫልዩ ነው። 200 የኢትዮጵያ ብር ነው። እዚህ ላይ ኢትዮጵያን ብር እንግዲህ የመጀመሪያው 200 ሆነ ማለት ቀጥሎ የሚመጣው ላይ 250 ሲደመር የምናገኘው 450 እንዲህ ያለ የሚቀጥል ነው። የነዚህ አጠቃላይ ድምር 13250 ነው ስለተባለ ነው ያን መሰረት አድርገን እንግዲህ ፋይናሊ A1 ላይ የደረስ ነው። ኤግዛምፕል 7 a flower 110 cm high is planted in a garden. At the end of the first year the flower is 120 cm tall. 110 ሴንቲሜትር የሆነ አበባ ጋርደን ላይ ቢተከል እና ከአንድ ዓመት መጨረሻ የመጀመሪያው ዓመት መጨረሻ ላይ 120 ሴንቲሜትር ቢሆን thereafter the growth of the flower each year is half of its growth in the previous year. እንግዲህ በየዓመቱ የሚያሳየው የእድገት መጠን ቀድሞ ከነበረው ግማሽ ያክል እድገት ነው። so half of the previous year growth ነው የሚሆነው. show that the height of the flower will never exceed 130 ሴንቲሜትር አጠቃላይ የአበባው እርዝመት ከ130 ሴንቲሜትር አይበልጥም ወይም እንደማይበልጥ አሳዩ ነው የተባለው።
ናው ድሮው ኤ ግራፍ ኦፍ ዘ ሪሌሽንሺፕ ቢትዊን ታይም ኤንድ ግሮዝ ታይም እና ግሮዝን የሚያሳይ ግራፍ ምሳሉ ተብለናል። በመጀመሪያ የሰጠን አበባ እርዝመቱ 110 ሴንቲሜትር ይሁን እንጂ ግሮዙ እንደምትመለከቱት የመጀመሪያው ላይ 10 ያም 120 ሲቀነስ 110 10 ሴንቲሜትር ነው። ከዛ ቀጥሎ የመጣው ዓመት አሁን ካሳየው እድገት ግማሽ ያክል ነው እድገት የሚሆነው። በዚህ መሰረት ግሮዙን በጂኦሜትሪክ ፕሮግሬሽን ማስቀመጥ እንችላለን። በየዓመቱ የሚያሳየው እድገት የመጀመሪያው ላይ 10 ከዛ የ10 ግማሽ ያም 5 ነው የሚሆነው። የ5 ግማሽ 5 ሁለተኛ፣ የ5 ሁለተኛ ግማሽ 5 አራተኛ እንዲህ ያለ የሚቀጥል እድገት እንዳለው መገንዘብ እንችላለን። እዚህ ላይ እንግዲህ የመጀመሪያው ዓመት ላይ 10 ሴንቲሜትር ጨመረ፣ ከዛ 5 ከዛ 5 ሁለተኛ ከዛ 5 አራተኛ ከዛ 5 ስምንተኛ እያለ የሚቀጥል ነው። እነኚህን አጠቃላይ እድገቶች ብንደምራቸው መጀመሪያ ከነበረው የ110 ሴንቲሜትር ላይ አጠቃላይ ቁመቱ 130 እንደማይበልጥ አሳዩ ነው የተባለው። ስለዚህ ይህንን ደምር ይህ ድምር ኤስ ኢንፊኒቲ ኢንፋይናይት ሰም አድርገን ወስደን 10 ሲደመር 5 ሲደመር 5 ሁለተኛ ሲደመር 5 አራተኛ ሲደመር እያልን ብንቀጥል ይህ ድምር ምንድነው የሚሆነው? እንደምትመለከቱት የመጀመሪያው ተርም 10 ቀጥሎ ያለው የ10 ግማሽ ቀጥሎ ያለው የ5 ግማሽ እያለ የሚሄድ በመሆኑ ኮመን ሬሾ 1/2 ነው። በመሆኑም ይህን G1 ወይም 10 ሲካፈል 1 ሲቀነስ ለኮመን ሬሾ አድርገን ማግኘት እንችላለን። ይሄ ደግሞ ስንት ይሆናል? 10 ሲካፈል 1 ሲቀነስ ሃፍ 1/2 ይሆናል። የዚህ ሪዛልት 10 ሲባዛ በ2 አንደኛ ይሆናል። ይሄ ማለት ደግሞ 10 ሲባዛ በ2 20 ሴንቲሜትር። እንግዲህ 20 ሴንቲሜትር በአጠቃላይ እየጨመረ የሚመጣው የዛፉ እድገት መጠን ነው። አጠቃላይ ተደምሮ እስከፈለገው ዓመት ድረስ እንኳን ቢያድግ 20 ሴንቲሜትር ብቻ ነው ሊጨምር የሚችለው። ይሄ ኢንፋይናይት ይር ወስደን ነው። ዜርፎር አጠቃላይ የዛፉ እድገት ድምሩ የአበባው እርዝመት 110 ሴንቲሜትር ሲደመር 20 ሴንቲሜትር ከዚህ ያነሰ ነው የሚሆነው። ለምን? ኢንፋይናይት ዓመት የሚቆይ ዛፍ ስለሌለን። ዜርፎር 110 ሲደመር 20 ሴንቲሜትር ይሄ ደግሞ 130 ይሆናል። ሶ this is equal to 130። ስለዚህ ከ130 ያነሰ እድገት እንደሚኖረው 130 ሴንቲሜትር ያነሰ እድገት እንደሚኖረው ማየት ይቻላል። የአበባውን እድገት በየዓመቱ ብንመለከት የመጀመሪያው ዓመት ላይ ይህን ያክል ነበር እድገቱ። ከዛ የዚህ ግማሽ ይሆናል። ከዛ ደግሞ የ5 ግማሽ እንዲህ እያለ ነው የሚመጣው። therefore አጠቃላይ እድገቱ የነዚህ ቁጥሮች ድምር ነው የሚሆነው። ይህን የሚመስል ግራፍ ነው የሚኖረን። ይሄ ግራፍ ደግሞ እንደምትመለከቱት 10 ሲባዛ በ1/2n-1 የሆነ ግራፍ ነው። ይሄ ግራፍ የኤክስፖኔንሻል ፈንክሽን ግራፍ ነው። ለምን? እዚህ ጋር የምንመለከተው ኤክስፖኔንሻል ፈንክሽን ነው። ያ ኤክስፖኔንሻል ፈንክሽን ደግሞ ዲክሪዚንግ የሆነ ኤክስፖኔንሻል ፈንክሽን ነው። ይህም የሆነበት ምክንያት ቤዙ እንደምትመለከቱት 1/2 ከአንድ ያነሰ ስለሆነ በ0 እና በ1 መካከል ያለ ቤዝ ያለው ኤክስፖኔንሻል ፈንክሽን በመሆኑ እንዲህ አይነት ከርቭ ይኖረዋል ማለት ነው ግራፉ። ኤግዛምፕል 8 ጊቨን ኤ ስኩዌር ዊዝ ሳይድ ሌንግዝ ኤ ሳይድ ሌንግዙ ኤ የሆነ ስኩዌር እዚህ ጋር ተሰጥቶናል። the side of the second square is half of its diagonal ሁለተኛው ስኩዌር የዚህኛው የመጀመሪያ ትልቁ ዲያጎናል ግማሽ ነው ሳይዱ። ስለዚህ እዚህ ጋር ይመጣና እንደዚህ የሚሄድ ስለሆነ ኤዋን የሚባለው የአጠቃላይ የመጀመሪያው ስኩዌር ዲያጎናል ግማሽ ያክል ርዝመት ይኖራል። therefore ከዚህ ያለችዋ ኤዋን ነች። ይህን ከወሰድን በኋላ የዚህኛው ዲያጎናል ደግሞ ይሄ ነው ብንል የሱ ግማሽ ኤቱ ይሆናል። ኤቱ ማለት የሁለተኛው ስኩዌር ዲያጎናል ግማሽ ነው። በዚህ ሂደት የምናገኛቸው ስኩዌሮች ኤሪያ ድምር ምን ያክል ይሆናል? find the sum of the areas of all these squares ነው የተባለው። ለአሰራር አመችነት ሲባል የመጀመሪያውን ስኩዌር ሳይዱ ኤ ኖት ነው ብንል ኤ ኖት ኤ ተብሎ ስለሰጠን እዚህ ጋር ያለው ኤ ነው። ሁለተኛው ኤ1 ነው ተብሎ ተሰጥቶናል ሳይዱ ኤ1። ነገር ግን ኤ1 ማለት የዚህ ስኩዌር ዲያጎናል ግማሽ ነው። የዚህ ስኩዌር ዲያጎናሉ ደግሞ እንደምታውቁት እዚህ ጋር ያለን ራይት አንግል ትሪያንግል ነው። የዚህኛው ሳይድ ኤ ነው፣ የዚህኛው ሳይድ ደግሞ ኤ ነው። ኤ ስኩዌርድ ሲደመር ኤ ስኩዌርድ አንደር ስኩዌር ሩት የዚህኛውን
ርዝማኔ ይሰጠናል። የዚህኛው ርዝማኔ ማለት እንግዲህ ስኩዌር ሩት ሳናስገባ ኤ ስኩዌርድ ሲደመር ኤ ስኩዌርድ ሲደመር ኤ ስኩዌርድ ማለት 2 ኤ ስኩዌርድ። እሱ እንግዲህ የዚህኛው ርዝማኔ ስኩዌርድ ነው። ዴርፎር ሃፉን ስለሆነ የምንወስደው ግማሹን ስንወስድ የዚህን የምናገኘው 2 ኤ ስኩዌርድን ስኩዌር ሩት ስናስገባው ራዲካል 2 ኤ ሲካፈል ለሁለት የዛን ግማሽ መውሰድ ስላለብን የዚህ አጠቃላይ ርዝመት ምን ያክል ነው ብለናል? ራዲካል 2 ታይምስ ኤ ይሆናል። ራዲካል 2 ታይምስ ኤን ግማሽ መውሰድ ስላለብን ራዲካል 2 ኤ ኦቨር 2 ይሆናል። የኤ1 ርዝመት ማለት ነው። ኤቱም እዚህ ጋር ያየነው ወይም እዚህ ጋር የሰጠን ስኩዌር የሱ ዲያጎናል ግማሽ ስለሆነ ይሄኛው ኤ1 ነው። ይሄኛውም ሳይድ ኤ1 ነው የሚሆነው። ስለዚህ ኤ1 ስኩዌርድ ሲደመር ኤ1 ስኩዌርድ እኩል ይሆናል ይሄኛው ሳይድ ስኩዌር። ያ ማለት ይህን ስኩዌር ስናደርግ ራዲካል 2 ኦቨር 2 ታይምስ ኤ ስኩዌር ይደረግና በሁለት ይባዛል። ይሄና ይሄን እየደመርን ስለሆነ እሱን ካደረግን በኋላ ራዲካሉን ወስደን ያጠቃላዩን ራዲካል ወስደን ለግማሽ እናካፍለዋለን። ያ ማለት መጀመሪያ ከኤ ተነስተን ኤዋንን ለማግኘት የሄድንበትን አይነት ፕሮሲጀር ነው የሚከተለው። ቀደም ሲል ኤ ከነበረ ኤዋንን ለማግኘት ምንድን ነው ያደረግነው? ኤን በራዲካል 2 ኦቨር 2 አካፈል ነው። በተመሳሳይ ሁኔታ ኤቱን ለማግኘት የምናደርገው ኤዋንን በራዲካል 2 ኦቨር 2 ማካፈል ነው ማለት ነው። ስለዚህ ምን እናደርጋለን? እዚህ ጋር ኤ2 ኢዝ ኢኳል ቱ ኤዋን በራዲካል 2 ኦቨር 2 ይካፈላል ወይም ይባዛል። ስለዚህ ስናባዛው ራዲካል 2 ኦቨር 2 ኤ ይሆናል ማለት ነው። ሴርፎር ይህም ፓተርኑን ብንመለከት ኤንስ ተርሙ ወይም ኤንስ ሳይዱ ኤንስ ስኩዌር ብለን የምናስበው የሱ ሳይድ ምንድን ነው የሚሆነው? ኤኤን ኢዝ ኢኳል ቱ ራዲካል 2 ኦቨር 2 ሬስ ቱ ኤን ታይምስ ኤ ይሆናል ማለት ነው። ለምን ኤዋኑ ራዲካል 2 ኦቨር 2 ኤ ሆነ፣ ኤቱ ደግሞ ራዲካል 2 ኦቨር 2 ታይምስ ራዲካል 2 ኦቨር 2 ስለሆነ ራዲካል 2 ኦቨር 2 ዘ ሆል ስኩዌርድ ታይምስ ኤ ነው። በዚህ መሰረት ኤኤን ወይም የኤንስ ስኩዌሩ ሳይድ ራዲካል 2 ኦቨር 2 ሬስ ቱ ኤን ታይምስ ኤ ይሆናል። ሶ የስኩዌሮቹን ሳይድ ሌንግዝ ካወቅን ኤሪያውን ለማግኘት ምንድነው የምናደርገው? ኤስ እኩል ይሆናል ኤሪያው ኤስ ነው ብንል ኤስ ቱ ኢንፊኒቲ ማለት ነው። ሲምፕሊ ኤስ ማለትም እንችላለን። የመጀመሪያው ኤ ኖት ስኩዌርድ ወይም ደግሞ ኤ ስኩዌርድ ሲደመር ኤ ዋን ስኩዌርድ ሲደመር ኤ ቱ ስኩዌርድ ሲደመር እንዲያደርግን የምንቀጥለው ይሆናል። ይሄ ማለት ደግሞ ኤ ኖት የምንለው ኤን ራሱን ነው። ስለዚህ እሱ ስኩዌር ይደረጋል። ኤ ስኩዌርድ ሲደመር ኤ ዋን የምንለው ደግሞ ራዲካል 2 ኦቨር 2 ታይምስ ኤ ይሄ ነው ስኩዌር የሚደረገው ሲደመር ኤ ቱ የምንለው ራዲካል 2 ኦቨር 2 ታይምስ ራዲካል 2 ኦቨር 2 ታይምስ ኤ ይሄ ዘውል ስኩዌር ይደረጋል። እንዲህ እያለ ይቀጥላል። እዚህ ጋር ያገኘነው ሪዛልት ኤ ስኩዌርድ ሲደመር ኤ ታይምስ ራዲካል 2 ኦቨር 2 ስኩዌር ራዲካል 2 ኦቨር 2 ስኩዌር ታይምስ ኤ ስኩዌር ሲደመር ራዲካል 2 ኦቨር 2 ራዲካል 2 ኦቨር 2 ሬስ ቱ 4 ታይምስ ኤ ስኩዌር ፕላስ እንዲህ እያለ የሚቀጥል ነው። ይሄ ድምር ደግሞ ብትመለከቱት የመጀመሪያው ተርም ኤ ስኩዌር፣ ቀጥሎ ያለው ተርም ደግሞ ራዲካል 2 ኦቨር 2 ስኩዌር ታይምስ ኤ ስኩዌር፣ ከዛ ቀጥሎ የሚመጣው ራዲካል 2 ኦቨር 2 ስኩዌር ዘ ሆል ስኩዌር ታይምስ ኤ ስኩዌር፣ ከዛ ቀጥሎ የሚመጣው ራዲካል 2 ኦቨር 2 ስኩዌር ዘ ሆል ሬስ ቱ 3 እያለ የሚቀጥል ነው። ሶ እዚህ ጋር ያገኘነው ጂኦሜትሪክ ሲሪስ ሆኖ የመጀመሪያው ተርም ኤ ስኩዌር ኮመን ሬሾ ደግሞ ራዲካል 2 ኦቨር 2 ስኩዌር የሆነ ነው። ስለሆነም የዚህ ጂኦሜትሪክ ሲሪስ ድምር ኤ ስኩዌር ሲካፈል 1 ሲቀነስ ራዲካል 2 ኦቨር 2 ስኩዌር ይሆናል። ይሄ ደግሞ ኤ ስኩዌር ዲቫይድ ባይ ራዲካል 2 ኦቨር 2 ስኩዌር ስናደርገው ከላይ ያለው 2 ከስር ያለው 4 ይሆናል። 2 ሲካፈል ለ4 1 ሁለተኛ ስለሚሆን 1 ሲቀነስ 1 ሁለተኛ ማለት 1 ኦቨር 2 ይሆናል። በመሆኑም ከዚህ የምናገኘው ታይምስ 2 ይሆናል ማለት ነው። ሶ ዲስ ኢዝ 2 ኤ ስኩዌርድ።
ቱ ኤ ስኩዌርድ ማለት አጠቃላይ በዚህ መንገድ ፎርም የምናደርጋቸው ስኩዌሮች ኤሪያ ድምር ነው። ስናስበው በጣም ትልቅ ይመስል ነበር። ነገር ግን 2 ታይምስ ኤ ስኩዌርድ ኢዝ ዘ ቶታል ኤሪያ ዳት ዊ ካን ጀነሬት ዘ ጊቨን ፕሮሲጀር። ስለዚህ በዚህ ሂደት ብንሄድ የምናገኛቸው የስኩዌሮች አጠቃላይ ድምር 2 ታይምስ ኤ ስኩዌርድ ነው ማለት ነው። የምንመለከተው ኤክሰርሳይዝ 1.25 ይሆናል። በዚህ ውስጥ የምናገኛቸው ጥያቄዎች የሲሪስን አፕሊኬሽን እንዴት እንደምንጠቀም ለሪል ላይፍ ሲቹዌሽን የምናይባቸው ይሆናሉ። Question 1. Suppose a ball is dropped from a height of h meter and always rebounds to r% of the height from which it falls. እዚህ ጋር የሚነጥረው መጠን መጀመሪያ የነበረውን ሀይት r ታይምስ ይነጥራል ብለን እናስብ። እንግዲህ r አክቹዋሊ ከነበረው ሀይት የተወሰነ አነስ ባለ መንገድ እንደሚነጥር በማሰብ r ሲባዛ h መጀመሪያ ከነበረው h ያነሰ እንደሚሆን መገመት ይቻላል። ምክንያቱም ያው ቲዮሬቲካሊ ስናስብ አንድ ኳስ ከሆነ ከፍታ ብንለቀው ነጥሮ የሚመለሰው መጀመሪያ ከነበረው አነስ ያለ ሀይት ይሆናል። show that the total vertical distance that could be covered by the ball is h times r plus 1 divided by 1 minus r. assume that the ball will never stop bouncing. እንግዲህ እየነጠረ እስከ መጨረሻው ይቀጥላል ብለን በማሰብ ነው። እንግዲህ ኳሱን ከሆነ ከፍታ እንደዚህ ሪሊዝ ቢደረግ ይነጥርና ተመልሶ r ታይምስ መጀመሪያ የነበረውን ሀይት ይነጥራል፣ ከዛ ተመልሶ ይወርዳል ወደ መሬት፣ ከእንደገና ነጥሮ እዚህ ጋር የነበረውን r ታይምስ ዲስ ሀይት ይነጥራል። እንዲህ ያለ እስከ ኢንፊኒቲ ይቀጥላል ብለን ነው የምናስበው። ይህ ማለት እዚህ ጋር ያለው ሀይት h ነው ብንል h ቢሆን ይሄኛው እዚህ ጋር ያለው ከፍታ ደግሞ ከዚህ ከነበረው r ታይምስ ነው የሚሆነው። ስለዚህ r ታይምስ h አድርገን እንወስደዋለን። ይህን እንዲህ ያለ የሚቀጥል ነው። ከሆነ ከፍታ ሪሊዝ ስለተደረገ የመጀመሪያው ዲስታንስ የሚጓዘው h ነው። ከዛ ባውንስ ያደርግና ተመልሶ r ታይምስ h ይሄድና ይሄን የሚያክል ዲስታንስ ተመልሶ ወደ ታች ይወርዳል። ስለዚህ RH ሁለቴ ነው የሚሄደው ማለት RH ወደ ላይ ሲሄድ እና ሲመለስ፣ ከዛ ቀጥሎ የሚመጡትም እንዲህ አይነት ፓተርን ነው። ወደ ላይ ይሄዳል፣ ወደ ላይ የሄደውን ያክል ከፍታ ተመልሶ ይወርዳል። አጠቃላይ የሚጓዘውን ሀይት ኤስ ነው ብንል ድምር ስለሆነ እየሰራን ያለ ነው። መጀመሪያ ሲለቀቅ ኤች ያክል ይሄዳል። ከዛ ቀጥሎ አር ታይምስ ኤች ሁለቴ ስለሆነ የሚሄደው 2 ታይምስ አር ኤች ይሆናል። ከዛ በመቀጠል እዚህ ጋር የሚነጥረው ቀድሞ ከነበረው አር ታይምስ ይሆናል። ያ ማለት አር ሲባዛ በአር ኤች ወደ ላይ ይሄዳል። ነገር ግን ይህን ደግሞ እንደገና ወደ ታች ስለሚወርደው ምን እናደርጋለን? በእርግጥ የሚሄደው ከፍታ አር ታይምስ አር ኤች ነው። ነገር ግን ይህን ሁለቴ ስለሚሄደው ትዋይስ እናደርገዋለን። በዚህ መንገድ እንደዚህ ይቀጥላል ማለት ነው። ትዋይስ እናደርጋለን። ከዛ አር እዚህ ጋር የነበረን አሁን አር ታይምስ አር ኤች ስለነበረ እሱ ምንድነው የሚሆነው? አር ስኩዌርድ ኤች ይሆናል። ፕላስ እያለ ይቀጥላል። ይህን ሪአሬንጅ ስናደርግ አሁን ኤች ሲደመር 2አር ኤች ሲደመር 2አር ስኩዌርድ ኤች 2አር ስኩዌርድ ኤች ሲደመር እዚህ ጋር 2አር ኪዩብድ ኤች 2አር ኪዩብድ ኤች ፕላስ እያለ ይቀጥላል። ሁሉም ጋር እንደምትመለከቱት ኤች ኮመን ነው። ነገር ግን የነዚህኞቹ ደግሞ ለየት የሚያደርጋቸው ሁሉም ጋር 2ኤች ነው ያለው። ስለዚህ ይህን ለብቻው እናስቀምጠውና ቀሪዎቹ ሲሚላሪቲ ስላላቸው ወደ አንድ ግሩፕ እንቀይራቸው። ይሄ ማለት ምን ማለት ነው? የመጀመሪያው ኤች እንዳለ ሆኖ ቀጣዮቹ ግን ሁሉም ጋር ሁለት ስለተባዛ የመጀመሪያው ላይ አር ኤች አለን፣ ቀጥሎ ያለው አር ስኩዌርድ ኤች አለን፣ ቀጥሎ ያለው አር ኪዩብድ ኤች አለን። እንዲህ እያለ የሚቀጥል መሆኑ ግልጽ ነው። አሁን በዚህ ብራኬት ውስጥ የምንመለከተው ምን አይነት ሲሪስ ነው? አር ኤች ሲደመር አር ስኩዌርድ ኤች ሲደመር አር ኪዩብድ ኤች እያለ የሚቀጥል ስለሆነ የመጀመሪያው ተርም ላይ አር በማባዛት ቀጥሎ ያለውን ማግኘት እንደሚቻል ማየት ይቻላል። therefore ይሄ ጂኦሜትሪክ ሲሪስ ነው። ጂኦሜትሪክ ሲሪስ ሆኖ ኮመን ሬሾ ወይም ተከታታይ ተርሞችን ስናካፍል የምናገኘው አር ነው። እዚህ ጋር አር ስናባዛ ይሄን እናገኛለን። እዚህ ላይ አር ሳባዛ ይሄን እናገኛለሁ። በዚህ መሰረት ይሄ ጂኦሜትሪክ ሲሪስ ነው። ኮመን ሬሾ አር ነው። ፈርስት ተርሙ ደግሞ አር ኤች ተደርጎ ሊወሰድ ይችላል። ይሄ እንግዲህ የመጀመሪያው ብራኬት ውስጥ ያገኘነው ተርም ነው። እሱ ላይ ግን ሁለት ተባዝቷል። ከዛ በተጨማሪ እዚህ ጋር ኤች አለን።
ዜርፎር እዚህ ጋር ያለን ድምር ኤስ ብንለው አሁንም ኤስ እኩል ይሆናል ኤች ሲደመር 2 ኢንቱ የዚህኛው የመጀመሪያው ተርም G1 የምንለው RH ነው። RH ሲካፈል 1 ሲቀነስ ኮመን ሬሾ R እንዲህ አድርገን እናስቀምጠዋለን። የዚህ ድምር ደግሞ H ሲደመር 2RH ዲቫይድ ባይ 1 - R አድርገን ማስቀመጥ ነው። ኔክስት በተርፍላይ ተጠቅመን ይህን ብንደምረው የምናገኘው ሪዛልት ምንድነው የሚሆነው? H minus RH plus 2RH all over 1 minus R ይሆናል። እዚህ ላይ minus RH ሲደመር 2RH የሁለቱ ድምር RH ይሰጠናል። therefore ይሄ ምን ሆነ ማለት ነው? H ሲደመር RH ሲካፈል 1 minus R አድርገን ማስቀመጥ እንችላለን። therefore እዚህ ጋር እንደተሰጠን ይህን አሬንጅ ማድረግ እንችላለን። እንደምትመለከቱት H ኮመን ስለሆነ ኑሜሬተር ላይ Hን ፋክተር አውት ብናድርግ የምናገኘው H ኢንቱ 1 ፕላስ R ዲቫይድ ባይ 1 ማይነስ R ይሆናል። ይሄ በሜትር ስለሆነ ሜትር ብለን ማስቀመጥ እንችላለን። question 2 given an equilateral triangle with side length A its height is the side of another equilateral triangle እዚህ ጋር ምንድነው የሚለን? ይሄ ኢኩላተራል ትራያንግልን ብንወስድ ይሄ ሳይድ ኤ ነው፣ ይሄም ሳይድ ኤ ነው፣ ይሄም ሳይድ ኤ ነው። ሶ የዚህ ሃይት ለሌላ ኢኩላተራል ትራያንግል ሳይድ ነው። ያ ማለት እዚህ ጋር የምንመለከተው ሃይት ኤች እዚህ ጋር ፎርም የምናደርገው ሌላኛው ኢኩላተራል ትራያንግል ሳይድ ነው። ሶ በዚህ ሂደት እዚህ ጋር ቀጥሎ የሚመጣው ትራያንግልም ኢኩላተራል ትራያንግል ሆኖ ኤች ያልነው ወይም ሃይቱ የማን ሃይት ነበረ? የመጀመሪያው ትራያንግል ሃይት የአዲሱ ሳይድ ይሆንና የሱ ሃይት ደግሞ ቀጥሎ የሚመጣው ኢኩላተራል ትራያንግል ሳይድ ይሆናል። so the height of this triangle is then the side of the third equilateral triangle and so on as shown in the diagram. find the sum of the areas of all these triangles ነው የሚለን። እንግዲህ የነዚህን ሁሉ ትራያንግሎች ኤሪያ ስንት እንደሆነ አገኙ። ይህ ፓተርን እንግዲህ ኢንፋይናይትሊ የሚቀጥል መሆኑን ግንዛቤ ውስጥ በማስገባት የነዚህ ትራያንግሎች የሁሉም ኤሪያ ድምር ስንት ይሆናል የሚለውን ኮምፒት እናደርጋለን። በመጀመሪያ ይሄኛውን ትራያንግል እንውሰድና የዚህ ሃይት እንደምትመለከቱት ቺኛዋ ፖርሽን ራይት አንግል ትራያንግል ስለሆነች ሃይቱ ይሄን ኢኩላተራል ትራያንግል ከሁለት እኩል የሚከፍለው ይሄኛውን ሳይድ ማለት ነው። ሶ ይሄኛው ሳይድ ኤ ከሆነ ይሄኛው ኤ ኦቨር 2 ይሆናል። በዚህ መሰረት ሃይፖተነሱ ኤ ነው፣ ይሄኛው ሳይድ ኤ ኦቨር 2 ይሆናል። ኤች ደግሞ ይሄ ነው ሃይቱ። ሶ ኤች ስኩዌርድ እኩል ይሆናል ኤ ስኩዌርድ ሲቀነስ ኤ ኦቨር 2 ስኩዌርድ አድርገን እናስቀምጠዋለን። ይህ ማለት ደግሞ ኤ ስኩዌርድ ማይነስ ኤ ስኩዌርድ ኦቨር 4 ስለሚሆን የምናገኘው ሪዛልት 3 ኦቨር 4 ኤ ስኩዌርድ ይሆናል። ያ ማለት የኤች ቫሊዩ ስንት ሆነ ማለት ነው? ራዲካል 3 ኦቨር 2 ኤ ሆነ። እዚህ ላይ እቺኛዋን ኤ መሰረት አድርገን ነው ይሄን ኤች ያገኘ ነው። በተመሳሳይ ሁኔታ እቺኛዋ ሳይድ ኤ1 ከሆነች ይሄም ኤ1 ነው፣ ይሄም ኤ1 ነው። ይሄኛው ሳይድ ወይም ኤ ሃይት ቀጥሎ የሚመጣው ትራያንግል ወይም የሶስተኛው ትራያንግል ሳይድ ስለሆነ እሱም በዚህ መንገድ ማግኘት እንችላለን። ያ ማለት እዚህ ጋር የምንመለከተው ኤች የምንለው ኤ1 ነው። ሶ ዲስ ኢዝ አወር ኤ1። በተመሳሳይ ሁኔታ ኤ2 የምንለው በኤ1 ሊገለጽ የሚችል መሆኑን ማሰብ ይቻላል። ያም ራዲካል 3 ኦቨር 2 ኤ1 ይሆናል። ነገር ግን ኤ1 ራሱ ምን ማለት ነው? ኤ1 እዚህ ጋር እንደተቀመጠው ራዲካል 3 ኦቨር 2 ኤ ስለሆነ በዚህ ፋንታ ይህን ቁጥር ሰብስቲዩት አድርገን እንሰራለን። ያ ማለት ራዲካል 3 ኦቨር 2 ኢንቱ ራዲካል 3 ኦቨር 2 ኤ እናድርገዋለን። ይህ ማለት ራዲካል 3 ኦቨር 2 ስኩዌርድ ታይምስ ኤ ሆነ ማለት ነው። ማን ነው ይህን የሆነው? ኤ2 የምንለው። ኤ1 ራዲካል 3 ኦቨር 2 ኤ ነው። ሶ በዚህ ሂደት ብንቀጥል ኤ3 ምን ይሆናል? ልክ እንደዚህ አድርገን የምናስቀምጠው ነው የሚሆነው። ሶ ኤ3 አሁን ምን ይሆናል? ኤ3 ኢዝ ራዲካል 3 ኦቨር 2 ኤ2 ነው የሚሆነው። ነገር ግን ኤ2 ምንድን ነው ብለናል? ይሄ ስለሆነ በቀጥታ ይህን ቁጥር በመጠቀም በኤቱ ፋንታ
ኤ3ን ማስቀመጥ እንችላለን። ስለሆነም ኤ3 ራዲካል 3 ኦቨር 2 ኪዩብድ ታይምስ ኤ አድርገን መውሰድ እንችላለን። አሁን ኤ1 ኤ2 ኤ3 እያልን የምንወስዳቸው ቁጥሮች ይህን ከሆኑ በመቀጠል የእነዚህን ትራያንግሎች ኤሪያ ኮምፒት እናድርግና እንደምራለን። የኤሪያዎቹን ድምር ኤስ ብንል የመጀመሪያው ትራያንግል ኤ ታይምስ ኤ1 ኦቨር 2 ይሆናል። ሁለተኛው ኤ1 ታይምስ ኤ2 ኦቨር 2 ይሆናል። ሶስተኛው ኤ2 ታይምስ ኤ3 ኦቨር 2 እንዲህ ያለ የሚቀጥል እንደሆነ ግልጽ ነው። እንግዲህ ኤ ስንል አንደኛው ሳይድ ይሄ ነው። ኤ1 ኤቹ ነው ይሄ። ስለዚህ ለሁለት እናካፍለዋለን። በመቀጠል የሚመጣው ኤ1 ይሄኛው ሲሆን ኤ2 የምንለው ይሄ ሃይቱ ነው። ሃይቱ ደግሞ ኤቱ በመሆኑ ኤቱን አባስተን ከዛ ለሁለት እናካፍለዋለን። እንዲህ ያደረግን የምናገኘው ነው። ዜርፎ እዚህ ጋር ኤ አለኝ። ኤ1 ማለት ምን ማለት ነው? እዚህ ጋር በተቀመጠው መሰረት ራዲካል 3 ኦቨር 2 ታይምስ ኤ ማለት ነው። አሁን እዚህ ጋር ያሉንን ኤ1 ኤ2 ኤ3 እና ሌሎችንም ሁሉንም ወደ ኤ ወይም በኤ እንገልጻቸዋለን። የመጀመሪያው ላይ ኤ1 ራዲካል 3 ኦቨር 2 ታይምስ ኤ ነው። ስለዚህ እሱ እዚህ ውስጥ ሰብስቲዩት ይደረጋል። ኤ2 ራዲካል 3 ኦቨር 2 ስኩዌር ታይምስ ኤ ነው። እሱን እዚህ ጋር ሰብስቲዩት እናደርጋለን። እንዲህ ያልን እንቀጥላለን። በዚህ መሰረት የምናገኘው ሪዛልት ኤ ታይምስ ኤ ኦቨር 2 እዚህ ጋር አለን ታይምስ ኤ1 ማለት ራዲካል 3 ኦቨር 2 ኤ ነው ሲደመር አሁንም ኤ1 ኦቨር 2 ማለት ኤ1 መጀመሪያውኑ ራዲካል 3 ኦቨር 2 ኤ ስለሆነ 1 ኦቨር 2 ለብቻ ፋክተር አውት ብናደርገው 1 ኦቨር 2 ታይምስ ራዲካል 3 ኦቨር 2 ኤ አለን። ከዛ ኤ2 ደግሞ እዚህ ጋር እንደምትመለከቱት ራዲካል 3 ኦቨር 2 ስኩዌር ታይምስ ኤ ነው። ዴርፎር ራዲካል 3 ኦቨር 2 ስኩዌር ታይምስ ኤ አለን። እንዲህ ያለ የሚቀጥል እንደሆነ መገንዘብ እንችላለን። እዚህ ላይ እንደምትመለከቱት ኤ ታይምስ ኤ ኤ ስኩዌርድ ኦቨር 2 እዚህ ጋርም ኤ ታይምስ ኤ ኤ ስኩዌርድ ኦቨር 2 ሁሉም ጋር እንደዚህ አይነት አንድ አይነት ተርሞች ስላሉ እነሱን ፓተርኑን ተከትለን እንጽፋቸዋለን። ኤ ስኩዌርድ ኦቨር 2 አለን። ከዛ የሚቀረው እዚህ ጋር ራዲካል 3 ኦቨር 2 አለን። ራዲካል 3 ኦቨር 2 ሲደመር አሁንም ኤ ስኩዌርድ ኦቨር 2 እዚህ ጋር እንደ ኮመን ስለተጠቀምኩ ራዲካል 3 ኦቨር 2 እዚህ ጋር አለ። ከዛ ሌላ ራዲካል 3 ኦቨር 2 ስኩዌርድ አለን። ያ ማለት ምንድነው የሚሆነው? ራዲካል 3 ኦቨር 2 ኪዩብ ይሆናል ሲደመር እዚህ ጋር ስንመጣ እንግዲህ ፓተርኑን ተመልከቱት። ኤ1 ሲሆን አንድ ራዲካል 3 ኦቨር 2 ነበር የተጠቀምነው። ኤ1 እና ኤ2 ሲሆን ራዲካል 3 ኦቨር 2 ታይምስ ራዲካል 3 ኦቨር 2 ስኩዌርድ። ስለዚህ እዚህ ጋር አንድ ራዲካል 3 ኦቨር 2 ይኖረን ነበር። እዚህ ጋር ደግሞ 2 ይሆናል። በአጠቃላይ 3 ሆኗል። እዚህ ጋር ስንመጣ 2 ሲደመር 3 5 ይሆናል ማለት ነው። ያ ማለት ራዲካል 3 ኦቨር 2 ሬስ ቱ 5 ፕላስ እንዲህ ያለ የሚቀጥል ይሆናል። እንግዲህ ይሄኛውን ፓርት ብቻ ብንመለከት የምናገኘው ሪዛልት ጂኦሜትሪክ ሲሪስ ነው። እንደምትመለከቱት ይህን ለዚህ ስናካፍል ራዲካል 3 ኦቨር 2 ስኩዌርድ እናገኛለን። ይህን ለዚህ ብናካፍል ራዲካል 3 ኦቨር 2 ስኩዌርድ እናገኛለን። በመሆኑ ከዚህ ውጪ ያለውን ይህን ኤክስፕሬሽን እንደ ጂኦሜትሪክ ሲሪስ ወስደን የዚህን ድምር ኮምፒት ስናደርግ ኤሪያውን ይሰጠናል። አጠቃላይ የትሪያንግሎቹን ኤሪያ ድምር ኤ ስኩዌርድ ኦቨር 2 ሲባዛ ጂኦሜትሪክ ሲሪሱ የመጀመሪያው ኤ ስኩዌርድ ኦቨር 2 እንዳለ ሆኖ ጂኦሜትሪክ ሲሪሱ ላይ የመጀመሪያው ተርም ራዲካል 3 ኦቨር 2 ነው። ራዲካል 3 ኦቨር 2 ዲቫይድ ባይ 1 ማይነስ ራዲካል 3 ኦቨር 2 ስኩዌር። ለምን ስኩዌር 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 እየሆነ ነው የሚሄደው። እዚህ ጋር ራዲካል 3 ኦቨር 2 ከአንድ ያነሰ ቁጥር ስለሆነ ስኩዌር ስናደርገውም ከአንድ ያነሰ ቁጥር ስለሚሆን ነው ጂኦሜትሪክ ሲሪሱ ኮንቨርጅ ያደርጋል ብለን ቀጥሎ ያለውን ሩል እየተጠቀምን ያለ ነው። 1 ማይነስ ራዲካል 3 ኦቨር 2 ስኩዌር እናደርገዋለን። ያው ራዲካል 3 ኦቨር 2 ስኩዌር ማለት የኮመን ሬሽዮ ነው። therefore ይሄን አቀናንሰን የምናገኘው ሪዛልት ስንት ይመጣል? ራዲካል 3 ታይምስ ኤ ስኩዌርድ ይመጣል። therefore በአጠቃላይ እዚህ ጋር የምናገኛቸው ትራያንግሎቹ ኤሪያ ድምር ኤ ስኩዌርድ ታይምስ ራዲካል 3 ነው ማለት ነው።